ሰሚያ ማን ነው የግለሰብ ለመጨረሻ ሰሚያ ማን ነው የግለሰብ ተናገሪ ማን ነው የግለሰብ አብሬያቸው ነበርኩኝ አብሬ ነው ሆስፒታል የሄድኩት በቃ ምንም አይነት ጋፕ አልተፈጠረም በቃ እኛ መሀል ላይ ምንም አይነት እንትን አልተፈጠረም ያሉትንም ነገሮች ስለማቅ ከዚህ በፊትም ያሉትን ነገሮች በደንብም ስላወራኸኝ ከሳቸው ጋር ምንም መለየት እንደሌለብኝ አውቃለሁ በቃ ያለሽ የት እንዳለ አላቅም ይኸውልሽ ቀና በይ ይኸውልሽ የት እንዳለ አላቅም አይደለም ቀና በይ እባክሽ መታወቂያሽን ስጪኝ እሺ ለምንድን ነው የፈለከው የመሰራች ነሽ አይደለሽ ወይ እውነቱን ንገሪኝ ወይ መታወቂያ ስጪኝ ሰምኛለሽ እየሰማሁህ ነው ከስልክሽ ጀርባ ነው ያለ መታወቂያሽ ሰምጩ እረጋ እሺ የመሰራች ምንም እኔ የጠየቅኩትም እንትን ያልኩት ነገር የለም በቃ ተስማማው እንዳልኩ ከዛ በኋላም ቢም ሲሉኝ እሺ ብዬ ወደ ስራዬ ሄድኩት ስራዬን ጨረስኩኝ በቃ ከናንተ ጋር ተገናኙ አሁን ነው እንደውም ወንጀል እንደሆነ እንኳን እየገባኝ ያለው እንጂ ከዛ በፊት ማቀው ነገር አልነበረም ያው ሁሉም ነገር ቀመር ነው ማለት የተሙናት ሆስፒታል ናት እዛ እንደገባች ነው የተነገረኝ እኔም እዛ ነበርኩኝ ከዛ በኋላ ያው እኔ እንደነገርኩ ብር ፈልጌ ነው ይሄን ስራ የጀመርኩት ለብር ነው እና ለኔ 20 ሺህ ብር ነው የተከፈለኝ ልጅቷን እንድትላክ ብዬ ልጅቷን አብሬ ነው ያስኳት ልጅቷን አብራን እንድትመጣ ያደረኩት በቃ አይደል እኔ እሳቸውን ጠብቃለሁ ቢያንስ መድኃኒት ምናምን ነገር ደግሞ አስፈልገው እኔ ከመሄድ ልጅቷን እንድትሄድ ብዬ በማሰብ ነው በቃ እሷም አብራ እንድትሄድ ያደረኩትና ልጅቷን ስትላላክ የነበረው ካርድም ምናምን ስትሯሯጥ የነበረው ልጅቷን እንደዛ እንድታደርጉልኝ አድርጌ ነበር እርግጠኛው ከአንተ ማለት እኔ ስልክ ስም እኮ ብዙ ስም አለ አይደል እንዴ በስም ተመሳሳይ ሊሆን ይችላል እንዴት እርግጠኛ ልትሆን ቻልከ በዚህ ልክ እኔ እንደምሆነና ማለት ማንስ ነው እሷ ናት ብሎ ይላከ የሆነች ልጅ ነበረችና ከጀርባዬ የሆነች ህፃን ልጅ ነበረች በቃ ምናልባት ሊሆን የሚችለው እሱ ሊሆን ይችላል ብዬ የማስበው እሱ ነው በቃ ከዛ በኋላ በጣም የሆነች 13 ዓመት ምናምን ልጅ ነው የምትሆነው ከዛ በኋላ በዚህ በኩል ላይ አስመለሰችብኝ ማለት ነው ከዛ በኋላ እሱን ለማጠብ በቃ እንትና ልጅቷም ሰራተኛዋም መድኃኒት ልትገዛ ሄዳለች እሱን ለማጠብ ፊት ለፊት ነው አይተዋል ሽንት ቤቱ ምርመራ ክፍሉ እዚህ ነው ከዛ በኋላ በምን ፍጥነት ሊሆን ይችላል እሱ ነው ያልገባኝ እኔ በዚህ ልክ እዚህ ደረጃ ምድርስ ልጅ አይደለም ማለት ይሄ እንዳልከው ተራቀው በጣም ብዙ መንገድ የተሄደበት ነገር ነው እና እኔ ተካፍሎኝ ነው እንጂ እኔ አይደለም እንደዛ ያደረኩት ሰላም ውድ የተርታ ሚዲያ ተከታታዮቻችን እንግዲህ ትላንትና ብዙ ምርመራዎችን አድርገን በተለይ የተሙናት ያሉበትን ሁኔታ በደንብ አይታቸዋል ከቀን ወደ ቀን የአእምሮአቸው ሁኔታ እየተባባሰ ነው የመጣው አንድ ልጃቸውን በማጣት ከዛ በተጨማሪ ደግሞ እሳቸውም እንዳሉት የተለያዩ አይነት ፈተናዎችን ማለፍ እንዳደቀቃቸውና እንዲሁም ደግሞ እድሜ ተጫጭኖች ያለባቸው ሁኔታ አለ የግል ዶክተራቸውን በተወሰነ መልኩ በስልክ ለማውራት ሙከራ አድርጌ ነበር ከሳቸው ጋር ቆይታ ካረኩ በኋላና አንዳንድ የአእምሮ እክል እንዳለባቸውና ያን ነገር ለማስተካከል ደግሞ አንደኛ ከዚህ ጭንቀት መገላገል መቻል እንዳለባቸው እንዲሁም ደግሞ በተወሰነ መልኩ እቺ ማይነር ሰርጀሪ የሚሏት ነገር አለችና አነስ ያለ ቀዶ ጥገናም እንደሚያስፈልጋቸው ጭምር ነግሮኝ ነበር የነበረውና ይሄን ነገር ለማስተካከል በቻልነው አቅም እየሞከርን ያለ ነው የተሙም የግል ዶክተር በዚህ ጉዳይ የተወሰነ ነገሮችን ብላናለችና ማድረግ አለባቸው የለባቸውንም በደንብ ለማጣራት እየሞከርን ያለ ነው ይሄንን ሰርጀሪ ከመሰራታቸው በፊት ግን በቻልኩት አቅም ልጃቸውን ወደ እሳቸው ጋር ለማቅረብ እሞክራለሁ ለመስጠት እሞክራለሁ ከምንም በላይ ተሙ አሁን የሚያስፈልግበት ሰዓት ከኛ ጎን መሆን ያለበት ሰዓት ነው ብዬ አስባለሁና እሱ ላይ ደረሰ እየተባለ ያለው ጉዳት ቀላል አይደለም ቪዲዮ አይተናል ያየነው ቪዲዮ ደግሞ በተወሰነ መልኩ ተሙን ይመስላል እኔ በፍጹም ማመን አልፈልግም ወደ ቤተሰቦቻችን እናንተ ማመን እንደማትፈልጉ አውቃለሁና በቻልነው አቅም ግን ነገሮችን ለማጣራት እየሞከርን ያለ ነው እንግዲህ በሰዓቱ ነበሩ የተባሉ ሰዎች በተለይ እሳቸውን ወደ ሕክምና ቦታ ላይ ይዘዋቸው ሲሄዱ ሰራተኛዋና የግል ጥበቃ ተደርጎ የተመደበላቸው ግለሰብ እንደነበረ ነገራቸዋለሁና ያ ግለሰብ የት እንደሄደ እንዲሁም ደግሞ በምን አይነት ሁኔታ እሳቸውን ትቷቸው ሊሄድ እንደቻለ ለማጣራት እየሞከርኩ ነው ያለሁት የእውነት እሱ እዚህ ነገር ልጅ ያለበት ከኛ ጋር ተባብሮ የሚሰራ በደንብ አብሮን እየለፋ ያለ ግለሰብ ነውና ክዶን ነው አይደለም የሚለው ነገር ለማጣራት እየሞከርኩ ነው ያለሁት ሁሉም ሰዎች ተደናግጠዋል ምክንያቱም አሁንም ድረስ ከማላችን ካድ ያለው የሚለው ነገር እያሳሰባቸው ነው ያለው ከምንም በላይ ግን ተሙን ለማግኘት መቀረብ መቻል እንዳለብን ይሰማኛል ብዙ እየለፋን ብዙ እየጣርን ነው ነገር ግን በሄድንበት ርቀት ልክ ተሙ ከኛ እጅ እየወጣ እንግዲህ ህይወቱን አደጋ ላይ እየጣለ ነው ያለውና ይሄ ነገር ደግሞ እንዳይሆን በቻልኩት አቅም ነገሮችን ለማስተካከል እየሞከርኩ ነው ያለሁት ውድ ቤተሰቦቻችን እናንተም በጸሎታችሁ ከናገኘው እንድትሆኑ በአክብሮት ጠይቃለሁ ቀጥታ ወደሱ መሄድ ጀምራለሁ ማለት ነው ከሱ ጋር የሚኖረኝን ቆይታ ለእናንተ ለማሳየት እሞክራለሁ እንዲሁም ደግሞ የሆስፒታሉን የካሜራ
እያንዳንዱ ነገሮች ሴኩሪቲ ካሜራ ነበራቸውና እንዲፈተሽ አድርገናል። ወንድሜውን እዚህ ነገር ላይ ያገዘኝ ያለውና ምን አይነት ነገሮች እንደሚፈጠርና ይሄንን መረጃ ይሰጡናል ብዬ ተስፋ አደርጋለሁ። እሱን ካገኘን በኋላ ደግሞ ምን አይነት ሴት ነች እንዲሁም ደግሞ የሆነ የተሳሳተችው ሁኔታዎች አሉ የሚለውን ነገር እናጣራለን። እንደ ቤተሰቦች ቀጥታ ግን አሁን ወደ ተባለው ጥበቃ አመራለሁ ማለት ነው። እስከዛው ድረስ አብራችሁ ቆዩ። እሺ ሌሎችን አዘጋጅ። ሳሚ ምን ሆነህ ነው? እኔ ጠርጥረኸኝ ነው? ሳሚ ምንድነው ታረሽ? ካሜራው ታዲያ ያው አንዳንድ ነገሮችን ከዚህ በፊትም ቁጭ በል እባክህ እንዴ። ኧረ ሳሚ ሌሎችንም አዘጋጅልኝ። እሺ ሞገስ ሁሉንም አዘጋጅልኝ። ሁሉም ይዘጋጁና ተራ በተራ ማውራት ካለብኝ አወራቸዋለሁ። ሳሚሻ ምንድነው ታዲያ? ቢያንስ ይሄን ነገር አጥፎና በቃ እናውራ። እኔ ተረጋጋ። ምን መሰለህ አሰራራችንን በደንብ መታቂ ይመስለኛልና አንዳንድ ጊዜ እኛ መሀል ከሃዲ ተገኘ ተብሎ ሲታሰብ በግል እኔም ሉን ወንድሜ ተሙ እንደምናወራችሁ ታውቃላችሁ። ከዚህ በፊትም አድርገነዋል። እያንዳንዱ ከኛ ጋር የሚሰሩ ሰዎችን እነ ሞገስን ጭምር ቁጭ አድርገን የመረምርንበት አጋጣሚ ነበርና ምናልባት እንደ መጀመሪያ ሆኖ ከአንተ ስለጀመርን ነው። ሳሚሻ እንዴ እኔ እኮ እንደዚህ የምትለኝ ሰው አይደለም እኮ። እኔ በደንብ እያገለገልኩኝ ነው ያለሁት እስካሁን ድረስ ታውቀኛለህ አይደለ? እንዴ በደንብ ደፋ ቀና ብዬ እየሰራሁኝ ነው ያለሁት። አስፈላጊ አይደለም ደግሞ ማውራት ካስፈለገ ደግሞ እኔ እናንተ ደግሞ ማውራት እንችላለን። ግዴታ ይፋ መሆን የለበትም። ምኑን የረበሸ ካሜራ መኖሩን የረበሸ ብሬ አለመታመን እንዴት? እኔ በጣም በቃ የምር እኮ እኔ ለአንተ እኮ በጣም ለእናንተ በጣም ታማኝ ነኝ እኮ። በቃ የምሬን ነው የምሰራው እኮ እኔ ራሴንም ሰጥቼ እኮ እየሰራሁኝ ነው ያለሁት እና አልገባኝም እንዴት ካሜራ ይዘህ መምጣት ግራ ስለገባኝ ነው ብዬ ነው። እንግዲህ ካሜራ እዚህ ቦታ ላይ ይዤ የመጣሁት ነግሬሃለሁ። ምርመራ እያደረግን ያለ ነው። ከዚህ ምርመራ በተጨማሪ ደግሞ ካሜራችን ማስረጃ ነው። ነገ ቪዲዮን ቁጭ ብለን እናያለን። ፌሻል ኤክስፕሬሽናችሁን ከዛ በተጨማሪ እያንዳንዱ ሁኔታዎች የሕክምና ባለሙያ ያው የሳይኮሎጂ ባለሙያዎች በደንብ አይተው ማን ትክክለኛ ነገር እያወራ ነው አይደለም የሚለውን ነገር እንግዲህ ሳይኮሎጂ ባለሙያዎቻችን ነው በደንብ የሚያሳውቁልኛም እና ይሄን ነገር ለማድረግም በማሰብ ነው ካሜራ የምናስቀምጠው እናንተን ስንመረምር እንጂ ያለ ካሜራ ማድረግ ይቻላል። መሰረታዊ ጥያቄ መደበኛ ጥያቄ ነው የምጠይቀው። አንተ ላይ በተለየ ሁኔታ እንድጠይቅ ያደረገኝ ምንድነው ለተሙናት ቀጥተኛ ስለማምንህም ጥሩም ሰው ስለሆንክ ነው እኮ ነው የምልህ ሳሚሻ። በቃ እኔ እናንተ መጨረስ የምንችለው ነገር እኔ ምንም ለአንተ ያልታመንኩበት ነገር የለም። በቃ እኔ ሲጀምር ያስፈልጋል ካልክ እኔ ችግር የለብኝም። በቃ እኔ ንጹህ እስከሆንኩኝ ድረስ የምከላከለው ነገር የለም። ግን በቃ እንዴት እንትኑ ነው ያስደነግጠኝ። በቃ ለመታመን እኔ የምሰራውን አውቃለሁ እኮ በጣም ራሴንም ዋጋ እስከመክፈል ህይወቴን እስከመስጠት ለእናንተ እኔ እኮ ቁርጠኛ ነኝ እኮ እና ለዛ ነው ግራ የገባኝ። ለዛ ነው ሳሚሻ ችግር የለም ለእናንተ የሚጠቅም ከሆነ ደግሞ በጣም ጥሩ። ስለዚህ ብሬ ትተባበረናለህ ብዬ አስባለሁ። በዋናነት ልጠይቅ የምፈልገው ምን መሰለህ የተሙናትን ቀጥተኛ ጠበቃ አድርጌ የመደብኩት አንተን ነው። ጠበቃ አድርጌ የመደብኩበትን ምክንያት ደግሞ ምን ያህል ታማኝና በስራ አንቱታን ያተረፍክ ከኛ ጋር ተባብረ ብዙ ነገሮችን ስታደርግ በተለይ የተሙ ጉዳይ የኔ ጉዳይ ነው ብለህ ደፋ ቀና ስትል የነበርክ ሰው ነህ እና በዚህ ልክ እንደዚህ አይነት መስዋዕትነት የምከፍል ልጅ ከሆንክ እናትን ለመጠበቅ አታንስም፣ የትኛውንም ኃላፊነት ትወጣለህ ብዬ አስቤ ነው። ትንሽ የአእምሮ እክል እንዳለባቸውም ታውቃለህ እና ይህን ነገር ተቋቁመ የእሳቸውን እያንዳንዱን አመል ችለህ እስካሁን ድረስ ዘልቀሃል። የተፈጠረውን ነገር እንግዲህ ከካሜራ ጀርባ ላላችሁ ሰዎች ለሁላችሁም ነግረናል። ተሙ በምን አይነት ሁኔታ ውስጥ ሊገኝ ይችላል ተብሎ የተላከ ቪዲዮ እንደነበረ፣ ይሄ ቪዲዮ ደግሞ የተላከላቸው ሆስፒታል ቀጠሮ በነበረባቸው ሰዓት እንደሆነ በተወሰነ መልኩ አብራርቻለሁ እና ሆስፒታል ቀጠሮ የነበረበት ሰዓት ላይ ደግሞ ተረኛ ጠባቂ ሆነ ወይም ደግሞ እሳቸውን ልጠብቅ ችላ የሄድከው አንተ ነበርክ። በዛን ቀን ነው በእጅ ስልካቸው በዜንደር በሚባል አፕሊኬሽን አማካኝነት ቪዲዮ ተልኮ የነበረው። ያ ማለት አንተ እዛ ቦታ ላይ ብትሆን በእጅ ስልካቸው እንግዲህ አፕሊኬሽኑ እንዴት እንደሚሰራ በደንብ ኖሃው ይኖራል ብዬ አስባለሁ እና እንዴት እንደተላላኩ በደንብ ታውቃለህ። እዛ ያልገባኝ እኮ አሁን እኔ ያልገባኝ ነገር እሱ ነው። እኔ አብሬያቸው ነበርኩኝ፣ አብሬ ነው ሆስፒታል የሄድኩት። በቃ ምንም አይነት ጋፕ አልተፈጠረም። በቃ እኛ መሀል ላይ ምንም አይነት እንትን አልተፈጠረም። ያሉትንም ነገሮች ስለማቅ ከዚህ በፊትም ያሉትን ነገሮች በደንብም ስላወራኸኝ ከእሳቸው ጋር ምንም መለየት እንደሌለብኝ አውቃለሁ። በቃ አይደለ ሲገቡ ገባለሁ፣ ምርመራ ሁላ ሲገቡ በር ላይ ነው በቃ የምቆመው እኮ። በቃ ጭራሽ እንትን አልላቸውም። ብቻቸውን የሚሆኑበትን ሰዓት አልሰጧቸውም። ሁልጊዜም የትኛውን ቦታ ላይ ሲሄዱ አብሬያቸው ነኝ። ኢቭን መድኃኒት ሁላ ሲታዘዙላ እኮ ልጅቷ እንድትላክ ብዬ ልጅቷን አብሬ ነው ያስኳት። ልጅቷን አብራ እንድትመጣ ያደረግኩት በቃ አይደል እኔ እሳቸውን ጠብቃለሁ። ቢያንስ መድኃኒት ምናምን ነገር ደግሞ አስፈልጎ እኔ ከመሄድ ልጅቷን እንድትሄድ ብዬ በማሰብ ነው በቃ እሷም አብራ እንድትሄድ ያደረግኩት እና ልጅቷን ስትላላክ የነበረው ካርድም ምናምን ስትሯሯጥ የነበረው ልጅቷን እንደዛ እንድታደርጉላ አድርጌ ነበር። ስለዚህ እኔ ምንም አይነት ሰዓት ላይ እኔ ምንም አላለስኩም። እኔ አብሬያቸው ነበርኩኝ። ምንም እንደዚህ አይነት ነገር ይፈጠራል አልገባኝም። እኔ ራሱ አሁን ገርሞኛል። በዜንደር ነው ስትለኝ እንዴት እሱ ነገር ነው ያልገባኝ። እኔ አሁን እሺ እንደዛ ከሆነ እንዳልኩ
ዜንደር እንዴት ሊሰራ እንደሚችል ታውቃለህ በደንብ አይደለ? እና እንደዚህ የሚሰራ አፕሊኬሽን ከሆነ ግዴታ የእሳቸው ማረጋገጫ ያስፈልጋል። ያ ሰው ሲልክ እሳቸው አፕሩቫል መስጠት መቻል አለባቸው እና ያንን ነገር ካረጉ በኋላ ነው ቪዲዮ ወደ እሳቸው ስልክ ሊገባ የሚችለው። ይህ ማለት የሆነ ሰው ከጎናቸው ነበር። የእሳቸውን ስልክ ደግሞ ወይ እሳቸው በፍቃዳቸው ወይ በሆነ መንገድ ተጠቅመዋል። እሳቸው ለኛ የነገሩን ነገር አለ። አንድ ሴት ከጎናቸው እንደነበረች ከዛ ስልክሽን አምጪ ከዛ በኋላ ቪዲዮ ካላከች በኋላ ለሳሚ ቀጥታ ሄደሽ እንድታሳዩ ነው የምፈልገው የሚል ማስጠንቀቂያ እንደሰጠችና ወዲያው እንደተሰለበች ነው የተናገረችው። የሆነ አይነት ቅጽበት ላይ አንተ ወይ ቸልተኛ ሆነ ዝም ያልክበት አጋጣሚ ነበር ወይ ደግሞ በሆነ አይነት መንገድ ከነዚህ ሰዎች ጋር የተባበርከው ነገር ይኖራል። ዜንደር ባይሆንስ የተላከው በዜንደር ባይሆንስ አሁን ምናልባት እኮ በሌላ ነገር ተልኮላ ሴትዮዋ ደግሞ በቃ ታውቃቸዋለህ፣ አንዳንድ ውሰድ መለስ ያደርጋቸዋል እና ሰው ነበረ ሰው ልኮልኝ ነው ምናምን ይላሉ ይሆናል አይደለ? ስሜት የሆነ እንትን የሚናገሩትን ነገር እርግጠኛ ሆነን እንትን ማለት አንችልም። በቃ በሌላ ነገር በሼር ተደርጎላቸው ሊሆን ይችላል። እኔ ስልካቸውን እስኪወሰድ ድረስ በሌላ ነገር አይደለም። ስማኝ ብሬ፣ በሌላ ነገር እንግዲህ እኛ ያየነውን ሙሉ ባልደረቦቻችን ያዩትን እውነት እየካርክ አትሂድ እሺ። ሳላረጋግጥ ወደ አንተ አልመጣሁም። አሁን ጥፋተኛን አይደለም እያልኩ አይደለም። ይሄን ነገር ረጋ ብለን እንድታደምጣ ይፈልጋሉ። ነገር ግን በሌላ ነገር ሳይሆን ቀጥታ በዜንደር አፕሊኬሽን የተላከ ቪዲዮ ነው። ይሄን ነገር ደግሞ የኔ ባልደረቦች እነ ሞገስ በደንብ አጣርተዋል። ይህ ማለት የሆነ አይነት ሰዓት ላይ ወይ ቸልተኛ ሆናል ወይ ደግሞ ሆን ብላ ያደረከው ነገር ማለት እኮ ስልካቸውን ሌላ ሰው ይዞት ነበር። ስልካቸው አጠገብ ሌላ ሰው ይዞት ብቻ ሳይሆን እሳቸው እንደነገሩኝ ከሆነ ደግሞ ከጎናቸው ሌላ ሰው ነበረ። ከጎናቸው የነበረ ሰው ነው ልኮላቸው ድንገት የተሰለበው። የላከችላቸው ደግሞ ሴት ነች። አብሬ ነበርኩኝ እኮ ነው የምልህ። በቃ ሁሉም ሰዓት ላይ አብሬ ነበርኩኝ እኮ ምንም አይነት እንትን አለ ዞር አላልኩም እኮ ካጠገባቸው እኮ። አሁን አንተ እንደምትለኝ እኔም በቃ አልገባኝም። ብቻ መረጃውን ወይ ተቀናብሮ ይሁን እኔ ግራ እስከገባ ድረስ። እሺ እንግዲህ ወደ ሆስፒታል ከመሄዳቸው በፊት ለአንተ ደውዬልህ ነበር አይደለ? ሰዓታቸው እንደደረሰ ዶክተራቸው ደግሞ ለእኔ ባልደረቦች ደውለው እንደነበርና እያንዳንዱን ጥንቃቄ አድርገህ እንድትወስዳቸው ነግሬህ ነበረ። አዎ አድርጌያለሁ፣ በደንብም አድርጌያለሁ። ስለዚህ ከበር ጀምሮ ስትወጡ ጥንቃቄ ማድረግ እንዳለብህ፣ እሳቸውን አደጋ ላይ መጣል እንደሌለብህም ብዙ ጊዜ ደጋግሜ የማስጠነቀቅ ነገር ነው የነበረው። ከበር ጀምሮ የተከታተላችሁ ሰው ነበረ? ማንም የተከታተለ የዛ ቀን ለየት ያለ ያስተዋልኩት ነገሮች አልነበሩም። በቃ ኖርማል ሌላ ቀን በሰላማዊ መንገድ ወተን እንደምንገባው ነበር። በቃ የዛ ቀንም በስነ ስርዓት መኪና ይዘን ወጣን፣ ሄድን፣ ሕክምና ገቡ። ሐኪሙ የሆነውን ነገር አዞላቸው ነበረ። ልጅቷን ሄዳ እንድታሟላ አደረግን እንጂ የተለየ ነገር የነበረ ነገር የለም። የተከታተለን እንደዚህ ለየት ያለ ያስተዋልኩት ነገር የለም። በጥንቃቄ ነው አካባቢን እየቃኘው ነበር። የዛኔ ደግሞ አንተም በይበልጥ አስጠንቀቀኝም ስለነበረ በጣም ነው አካባቢውን ስቃኝ የነበረው። በጣም ሕክምና ሐኪሙን ሁላ በቃ በጣም እስከ መጠራጠር ሁላ በጣም እሱን ሁላ ተጠራጥሬ እያየሁኝ በጣም ሴኩር አድርጊያቸው ነበርና ምንም እንትን ያስተዋልኩት ነገር የለም የተለየ ነገር። እነዛ ከሆነ እንግዲህ በዚህ ልክ ጥንቃቄ ከወሰድክ ከጀርባ የተከታተለ ሰው ከሌለ ምናልባት ሰራተኛዋ በተለየ ሁኔታ ያየባት የተለየ ባህሪ ነበረ፣ የመንቀዥቀዥ ሊሆን ይችላል፣ ወይ ደግሞ አንተ አደራ ብለህ ለሰራተኛዋ አሳልፈ የሄድክባቸው አጋጣሚ ነበሩ። ሆስፒታልም ሊሆን ይችላል መንገድ ላይ። በፍጹም እኔ ሰራተኛዋን ራሱ እኮ እኔ አላምናትም እኮ። እኔ እኮ ኃላፊነት ያለብኝ እኮ ለእኔ ነው በቃ። እኔ ሰራተኛዋን ይዤ የሄድኩትም በቃ ሌላ ለመላላክ ምናምን ነገር ስለምታስፈልግ ነው። በቃ እኔ ከዛ አካባቢ ላይ ዞር ማለት እንደሌለብኝ ስላወቅኩኝ እሷን ለመላላክ ትሆናለች። ምክንያቱም ሆስፒታል ላይ ብዙ ነገር ትላካለህ። በቃ ካርድ፣ የሆነ ምርመራ ውጤት ታመጣለህ፣ ሌላ ነገሮችም ትታዘዛለህ እና ከአንዱ ክፍል ሌላ ክፍልም ሲወስዱ ብዙ እንትኖች ይኖራሉና የዛን ጊዜ እሷን ነው ስልካት የነበረው። ምንም እኔ ትቼ የሄድኩበት ሰዓት ምንም የለም። እኔ ትቼ አልሄድኩም ሳምሻ። እሺ ሰራተኛዋን ትተህ ካልሄድክ እንደዚህ አይነት አጋጣሚዎች ደግሞ ካልተፈጠሩ ይሄ ነገር እንዴት ሊሆን ቻለ? አሁን ይኸውልህ ብሬ ግልጽ እንድታደርግልኝ የሚፈልገው ከተሙ እናት ጎን የመጣች አንድ ሴት አለች። ያቺ ሴት ደግሞ ይህንን ቪዲዮ ልካላቸው ለእኔ እንዲያሳዩ አስጠንቅቃቸዋለች። ይሄ ማንክደው እውነት ነው። ምክንያቱም የፈለገ ራሳቸውን ወጅበር የሚያደርጋቸው እናት ቢሆኑም ብዙ ነገር የደረሰባቸው ሰው ቢሆኑም እንደዚህ አይነት ነገሮችን ግን ፈጽሞ ይረሳሉ ብዬ አላስብም። ያልተላከላቸውን ቪዲዮ ደግሞ እንደዚህ ሊሉን አይችልም። እኛም ደግሞ ቪዲዮን እንዳየነው የሚያሳየው ይሄንን ነው። ስለዚህ የሆነ አይነት ቅጽበት ተፈጥሯል። ምናልባት ተዘናግተም ሊሆን ይችላል፣ አይታወቅም እኮ ወደ እጅ መታጠቢያ ሄደ ወይ ደግሞ ለዋሽንት የሄድክባቸው አጋጣሚዎች ሊኖሩ ይችላሉ። ብቻ በዛን ሰዓት ክፍተት ተፈጥሮ የነበረባቸው ሰዓቶች ግን ለእኔ በደንብ ግብዓት ይሆኑኛል። ስለዚህ ብሬ እየደበከኝ ከሆነ አትደብቀኝ። ሰው ነህ። የሆነ አይነት አጋጣሚ ዋሽንት ሊያስቸግር ይችላል፣ መታጠቢያ ክፍል ሊያስፈልግ ይችላል። ከዚህ በፊት ደግሞ ምንም አይነት እክል ስላልገጠመ እንደ አጋጣሚ የሆነ ለሄደ ሊሆን ይችላል። ስለዚህ ክፍተት የነበረባቸውን ሰዓቶች
ሆስፒታል ሄደን እያንዳንዱ ቪዲዮ ለማጣራትም እንዲያመቸን ያን ሰዓት ማወቅ መቻል አለብን። ስለዚህ ንገረኝ። ምንም ሰዓት ላይ አትቻልኩም ሳምሻ ምናልባት አሁን ቪዲዮውን ሳየው ምናልባት በቃ የሆነ የሚመጣልኝ ነገር ካለ ወይ እሱ ማየት የምችል ከሆነ ማሳየት የምችለኝም ከሆነ እሱ ነገር ባየው ምናልባት አካባቢ ላይ እኔንም እንትን ብሎኝ የነበሩ ሰዎች ከነበሩ ምናልባት ቪዲዮውን ሳየው ላስታውስ ይችል ከሆነ የሚቻል ከሆነ ወይ ባየው። ከካሜራ ጀርባ ያለ ሰዎች ስልክ አቀብሉኝ እስቲ። ቪዲዮ የተላከውን አቀብሉኝ። ቪዲዮ እኔ እቀበላቸዋለሁ። እንግዲህ ያው ለአብዛኛው የቡድን አባላት እያሳየው ነበረ ቪዲዮን እና በዋናነት የተላከው ቪዲዮ ይሄኛው ነው። ቪዲዮ ላይ የምታየው ሰው ተሙ ነው። ለእናንተ ለማሳየት ያልፈለግኩት አንተና የተሙን እናት እንዲጠብቁ ላደረጓቸው ሌሎች ሰዎች ያላሳየሁት በደንብ ማጣራት ስላለብኝና መደናገጥ ኖረው ሌላ አይነት ወሬዎች እንዳትቀባጠሩም በማሰብ ነው። ቪዲዮ ይሄንን ይመስላል። ተሙ ያለበት ሁኔታ ነው ይሄ። አንኮ ያው ከሰውነቱ ቅርጽ አንጻር እንዲሁም ደግሞ ከደረሰበት ጉዳት ተብሎ ከሚታሰበው ከምርመራችን አንጻር ተሙ ነው አይደለም የሚለውን ነገር ለማወቅ በጣም ድንግዝግዝ ያለ ስሜት ውስጥ ነው ያለነው እና እዚህ ነገር ላይ ደግሞ ብሬ ተሙ ማለት ለአንተ ብዙ ነገር ደርሶልሃል። ስትመረቅ ብዙ አይነት ነገሮችን ያደረገልህ፣ እናትህ ታማ በነበረበት ሰዓት ላይ ሙሉ የሕክምና ወጪ ሸፍኖ የነበረው እንዲሁም ደግሞ አባትህን በህይወት ያጣበት አጋጣሚ ላይ ብዙ ነገሮችን አድርጎ ምንም እንዳታስብ እያንዳንዱን ስርዓቶች ሲያስፈጽም የነበረው ምንም አይነት የገንዘብ ጉዳይ እንዳያሳስብህ እንዲሁም ደግሞ ከጎን በመሆኑ የራሱን ስራዎች በመተው ብዙ ሲያጽናና የነበረ ግለሰብ ነው። ለሱ ደግሞ በእነዚህ አይነት መልኩ አይደለም ውለታዎች የሚከፈሉት። ተሟን ለአንተ ካረገልህ ነገር አንጻር አሁን እያደረግክለት ያለው ነገር በጣም ተራ ነው። ስለዚህ በሰዓቱ ተዘናግተም ከሆነ የሚያስወቅስ አይደለም። እኔም በሆነ እዛ ቦታ ላይ ተመደብኩት ወደ ሽንት ቤት የሚሄድበት አጋጣሚ ሊኖር ይችላል። አላውቅም፣ የሆነ አይነት ሁኔታዎች ሊፈጠሩ ይችላሉ። እንደዚህ አይነት ሰዎች ደግሞ ይህንን ነገር አጣርተው ሊሆን ይችላል የሚጠቀሙት። የተሙ እናት እንዳሉን ደቂቃ አልቆየችም አጠገባቸው። ቪዲዮን ላከች፣ ወዲያው ተሰለበች አስፈራርታ። ስለዚህ እኔ ልፈርድብህ አይደለም የመጣሁት፣ ግን ሰዓቱን ማወቅ አለብን። ሆስፒታል ደግሞ እንዲተባበረን ነገሮችንንም ሰዓቱንም ማስረዳት መቻል አለብን። ይህንን ነገር ንገረኝ እያልኩ ነው ያለሁት። የሆነች ልጅ ነበረች እና ከጀርባዬ የሆነች ህፃን ልጅ ነበረች። በቃ ምናልባት ሊሆን የሚችለው እሱ ሊሆን ይችላል ብዬ የማስበው እሱ ነው። በቃ ከዛ በኋላ በጣም የሆነች 13 ዓመት ምናምን ልጅ ነው የምትሆነው። ከዛ በኋላ በዚህ በኩል ላይ አስመለሰችብኝ ማለት ነው። ከዛ በኋላ እሱን ለማጠብ በቃ እንትና ልጅቷም ሰራተኛዋም መድኃኒት ልትገዛ ሄዳለች። እሱን ለማጠብ ፊት ለፊት ነው አይተዋል። ሽንት ቤቱ ምርመራ ክፍሉ እዚህ ነው። ከዛ በኋላ በምን ፍጥነት ሊሆን ይችላል? እሱ ነው ያልገባኝ። አሁን ምርመራ ክፍሉ እዚህ ጋር ነው፣ የማዘርም እዚህ ጋር ቁጭ አድርጊያቸዋለሁ። ከዛ እሷ ስታስመልስብኝ በቃ ልተውም አልኩኝና ግን በቃ ላለቅልቀው ብዬ እዛው ፊት ለፊት ሽንት ቤት ገባሁኝ፣ አራግፌ ወጣሁኝ። በዚህ ቅጽበት ምናልባት በቃ አሁን እኔ ትዝ የምትለኝ በቃ እሱ ነው። በቃ አሁን ምናልባት እሱ ሰዓት ላይ ተጠቅመውት ይሆን ነው እንጂ እንዴት በጭራሽ ላደርገው የማልችለው ነገር ነው አሁን እያልከኝ ያለው። ስለዚህ በሰዓቱ አንተ ተዘናግተህ የነበረው ያቺን ሰዓት ብቻ ነው። ያው ተዘናግተህ ልል አልችልም፣ ብቻ በሰዓቱ ከተሙ እናት ላይ አይነን አንስተ የነበረው ያቺን ደቂቃ ብቻ ነው። በቃ ያ ሰዓት ነው። በቃ ምናልባት የምትላት የሆነች ምን አይነት ልጅ ነች ልጅቷ? ስልክ እንትን ያልካት ያልከኝ ምን አይነት እንደሆነች አላውቅም። ብቻ ግን የሆነች ልጅ ነበረች። ከሷ ጋር አብራት ሴት ነበር የነበረችው። ሴትዮዋ ለህፃኗ ልጅ ተፋችብኝ እዚህ ጋር። በቃ ግዴታ ነው እንደዛ እየሸተት ሆስፒታል ቁጭ አትልም። እሱን ለማጽዳት በቃ ሽንት ቤት ገባሁ። አጸዳድቼ ወዲያው ነው የወጣሁት። ደግሞ ወዲያው በቃ ውሃ ብቻ አራግፌበት ከዛ በኋላ ወጥቼ ተመልሼ ማዘርጋ እንደዛው ነው ያገኘኋቸው። ሲጀምር ማንም ሰው አብሯቸው አልነበረም። ልጅቷም አልነበረችም። አጋጣሚ ግን ስመለስ ልጅቷም የለችም። ግን እዛው ተመልሼ ቁጭ አልኩኝ። በቃ ምንም የተፈጠረ ምንም ደግሞ አላሉኝም። ደግሞ ተደናግጠው ነበረ በሰዓቱ። እሳቸው ጋር መታ የነበረችውን ሴት አስፈራርታ ለማንም እንዳይናገሩና ለእኔ ብቻ ቪዲዮን እንድታሳይ እንደነገሯት ነው የነገሩኝና ለዛ ይሆናል ይህንን ስሜት ያልተረዳው። እሺ ይሄ ነገር ተፈጠረ እዛ ጋር። ከዛ በኋላ እንግዲህ መጀመሪያ ሰዓቱን ንገረኝ፣ ችግር የለውም። ምን አይነት ሰዓት ላይ ነበር ይሄ ነገር የሆነው? ምን አይነት ሰዓት ነበር አንተ ይሄንን ካስመለሱብህ በኋላ ወደዛ መጸዳጃ ቤት ሄደ የነበረው? በቃ ሕክምና መጀመሪያ ገባን፣ ዶክተሩን እየጠበቅን ነበረ። በቃ ወደ 5 ሰዓት ምናምን አካባቢ ላይ በቃ እንደዛ ነው የሚሆነው። በቃ እኛም ረፈድ አድርገን ነው ወደ ሆስፒታል የሚሄድ ነው።
ወደ 5 ሰዓት አካባቢ ነው በቃ እንደዚህ ነገሮች የተፈጠሩት። በቃ እንደዛ አደረገችብኝ። ከዛ በኋላ ወደ ምርመራ ነው የገቡት ማዘር። ምርመራ ከገቡ በኋላ ሲወጡ ወይ ደግሞ በተለይ ፊታቸው ላይ ያነበብከው ነገር ነበረ? ከጎናቸው የድንጋጤ በተለየ ሁኔታ ያየባቸው ነገር ነበረ? ይህንን ካየ በኋላ ደግሞ ከጎናቸው ያለውን ሰው ለማየት ሙከራ አድርገህ ነበር? ምንም በቃ እንደተለመደ ሌላ ጊዜም ሆስፒታል አይወዱም ታውቃለህ። አንተም ሆስፒታል ሲሄዱ ደስተኛ አይደሉም ሁል ጊዜም። በቃ ሆስፒታል ሲሄዱ ሁሌ የሚያሳዩትን ፊት ነው በቃ አይደለ፣ ደስተኛ አይደሉም። የሆነ ይጨንቀኛል እዛ መሄድም አይፈልጉም ሆስፒታል ታውቃለህ አንተም። እና እዛ ሆስፒታል ሲሄዱ የሚያሳዩት ሁሌ ፊታቸው ላይ የሚታየው ነገር ነው የማየው ሁል ጊዜም ማለት ነው። በቃ ደስተኛ አይሆኑም። በቃ ሌላ ቦታ እንደሚሆኑት አይደሉም። ሆስፒታል ያለው ፊታቸው ሆስፒታል ላይ ያለው እንትናቸው ገጽታቸው በቃ ሌላ ጊዜ እንደምታያቸው አይደሉም። ስለዚህ ተመሳሳይ ነገር ነው ያጋጠመኝ። እኔ ያንንም አጥቤ ከመጣሁ በኋላ ያው እንደዛው ነው በቃ የሆነ ይጨነቃሉ። ሲጀምር ሆስፒታል ይጨነቃሉ፣ አይወዱም ሆስፒታል። እቺ ልጅ ታስመልስብህ እዛ ቦታ ላይ ልክ ይሄ አንተ ላይ የተደረገውን ነገር አጥበህ ከመጣ በኋላ እነዛ ሰዎች እዛ ቦታ ላይ ቁጭ ብለው ነበር ወይስ የሉም? ማለት ያስመለሰችብህ ልጅና ከጎኗ ሰዎች እንደነበሩ ነው የነገርከኝ። 2 ሴቶች ነበሩ እዛ ቦታ ላይ። ስመለስ ማንም ሰው አልነበረም። እኔ ልጅቷን ልታጥባት የወጣች ነው የመሰለኝ። ከዛ ወዲያውም ደግሞ የኛም እንትን ደረሰና ወደ ምርመራ ነው የገባ ነው እንጂ አላስተዋልኳቸውም። ግን አልነበረም። ስትመለስ እዛ ቦታ ላይ ማንም አልነበረም። ያስመለሰችውም ልጅ የለችም። ሁለቱም አብረዋት የነበሩ ሴቶች የሉም። በዛ ሰዓት ማንም ሰው አልነበረም። በቃ እኔ ደግሞ ልጅቷ በጣም ታማባቸው ስለመሰለኝ በቃ አውጥተዋት ነው ወደ ሕክምና ወይ ደግሞ ገብተው ነው ብዬ ነው ያሰብኩት በዛ ሰዓቱ። እና አልጠበቅኩም። በቃ ማዘር ላይም የተለየ ነገር አላገኘሁ። በቃ ምንም ኖርማል ነው። ምንም የተፈጠረ በዛ ቅጽበት ምን ይፈጠር? ሴቶች ናቸው። አትሊስት ወንዶች ሆኖ ቢሆን ኖሮ ቢያንስ ይሆናል አይደለ እንድጠራጠር ያደርገኛል። ሴቶች ናቸው ያሉት። ሴቶችም ቢሆን አይነት በረቀ እሺ ቶ ፊታቸውን አይተኸዋል? ምናልባት ልጅቷ ስታስመልስብህ ይቅርታ የማለት አጋጣሚ ካለ ወይ ወንድሜ ምናምን የማለት ሁኔታዎች ነበሩ ሁለቱ ሴቶች ላይ? አዎ ብላኛለች። በጣም ይቅርታ ምናምን ነገር በቃ እጠበው ምናምን ነገር ሲልኝ። እሺ ፊታቸው ማለት ሁለቱ ሴቶች ከጎን ከነበሩ የለበሱት አለባበስ ምን ይመስል ነበር? የፊት ገጽታቸው ምን ይመስል ነበር? የለበሱት ሻሽ አድርጋለች፣ ሻርብ ነገር አድርገዋል። በደንብ ፊታቸውን ግልጽ ብሎ ማየት እንትን አላጋጠመኝም። በቃ እዚህ ጋርና ትኩረቴ እሳቸው ጋርና ልብሴ ላይ ነበርና በጣም ትኩረት አላደረኩባቸው። ብሬ ተጫውተውብሃል። ብሬ እንዴት እንደዚህ አይነት ነገር ላይ ትዘናጋለህ? ብሬ በተመሳሳይ የተሙ እናት ጋርም ሄደው የነበረው ልክ እንደዚህ የተሸፋፈነች ሴት ነች። ይህንን ነገር ሆን ብላ ያደረጉት ነገር ነው። ጻልሽ እንዴት ትዘናጋለህ? ብሬ ስንት አይነት ኃላፊነት ነው የተሰጠ አይደል እንዴ? ሳሚሻ ሌላ ሰው ትልቅ ሴት ብትሆን እኮ ቢያንስ እጠራጠራለሁ። ትልቅ ሴት ስለሆነ እኮ አይደል የሚመለከት ልጅ አሁን ሆን ብላ እንደዚህ አክቲንግ እንትን ቢሆንስ ወንጀለኛ በምን አይነት መልኩ እንደማይመጣ በደንብ ታውቃለህ እኮ። በገዛ እናታችሁ ስንት አይነት ወንጀል እንደሚፈጸም፣ በገዛ እናት ስንት አይነት በደሎች እንደሚሰሩ ታውቃለህ። አውቃለሁ። ህፃንስ ብትሆን ታዲያ ህፃን ልጅ ስትሆን አልጠረጥርም። ሳሚሻ እንዴት ልጠረጥር እችላለሁ? አሁን ህፃን ልጅ እንደዚህ አይነት ነገር ውስጥ ሆን ብሎ ይመጣባታል። ሆን ብላ እኔ ላይ ታርጌት አድርጋ እኔ ላይ ትተፋብኛለች ብዬ እንዴት እጠብቃለሁ? እኔ ጭራሽ አልጠበቅኩትም። ትልቅ ሰው ቢሆን ቢያንስ ትጠራጠር። ጃኬቱን አውልቄ ቁጭ እስከማድረግም እንትን እል ነበረ። ግን በቃ ህፃን ልጅ ነች። በቃ እኔ እንደዚህ አይነት ነገር ይኖራል ብዬ አላሰብኩም። ሲጀምር ሌላ ሰውም ስላልነበረ በቃ ምንም ማዘርም ሴቶች ስለሆኑ ምንም ያደርጓቸዋል ብዬ በምን ልጠረጥር እችላለሁ? እንደዚህ ስጋት ብቻ ጭራሽ በፍጹም እነሱን አልጠበቅኩም ነበርና ከዛ በኋላ እንደወጣ የተሙናት ለአንተ ምንም መንገድ ላይም ስትሄድ ምንም ያሉ ነገር አልነበረም? በተለይ ስለ እንደዚህ አይነት ነገር ወይ ደግሞ ከጎናቸው ስለመጣ ሰው ምንም የነገሩ ነገር አልነበረም? ምንም አልነገሩኝም። በቃ ሕክምና ሊገቡ ስለነበረ በቃ ምን አሉት ምናምን ሆስፒታል ሐኪሙ ምናምን አልኳቸው። ምንም በቃ ምናምን አሉ እንደተለመደው ምናምን አሉ። ዝም ነው ያሉት። በቃ ዝም ብለው ቤት ድረስ እስክንደርስ ድረስ ምንም አላወሩኝም። ያወሩኝ ነገር አልነበረ። ይኸውልህ ብሬ ብቻ አላውቅም። በጣም ተጫውተውብሃል። ምክንያቱም የተሙናትም ነግረውኛል እንደዛ ተከናንበ የመጣች ሴት እንደሆነች ሆን ብለው ነው ይሄን ነገር ሊያደርጉ የቻሉት። እያላመንኩ አይደለም ያንን ኃላፊነት ሰጥቼ የነበረው አንተን ስለሆነ፣ ግን ነገሮችን ማጣራት መቻል ስላለብኝ ነው። ለእኔ ባልደረቦች ስልክህን ትሰጣለህ፣ ስልክ ይጣራል። ከዛ በተጨማሪ በቦታው የነበረውን እያንዳንዱ ነገር እናጣራለን ማለት ነው። ምንም ነገር አደረክ እያልኩ አይደለም ያለው። ስለዚህ ይህንን ነገር ታደርጋለህ። እንግዲህ ወደ ቤተሰቦች በቻልኩት አቅም ራሴ ወደ ሆስፒታል ማምራት መቻል ያለብኝ ይመስለኛል። ምክንያቱም ከሱ ጎን የነበሩት ሰዎች ምናልባት የሴኩሪቲ ካሜራው እንደደረሰ በተወሰነ መልኩም ከካሜራ ጀርባ ምልክት እየሰጡኝ ያለውና ከተሙናት የነበረችዋን ሴት ብቻ ሳይሆን ከብሬ ጎን የነበሩት 2 ሴቶችና ህጻናት ጭምር ምናልባት መልካቸው የመታየት አጋጣሚ ካለ እነዛ ሰዎች ናቸው ወይ ተመሳሳይ የተሙን እናትም ይህንን ነገር ሲያደርጉ የነበረው ቪዲዮን የላከችዋ ሴት ያቺ ናቸው የሚለውን ለመጣራት እሞክራለሁ። ቀጥታ ሄጄ ቪዲዮን ካየሁ በኋላ ወንድሜ ሆኖ ማና ነገሮች እንዲያጣራ ካረኩ በኋላ እንግዲህ ለእናንተ መግለጫ ለማድረግ እንሞክራለን ማለት ነው። እንደደረሰልን ሁኔታ ነገሮችን አጣርተን
ወዲያው ወደ እናንተ እናደርሳለን ማለት ነው። ውድ ቤተሰቦቻችን በጸሎታችሁ አግዙን። እስከዛው ድረስ አብራችሁን ቆዩ። ተነስ ብሬ። ሰላም ውድ ቤተሰቦቻችን፣ እንግዲህ ከብርሃኑ ጋር ወይም ደግሞ ከብሬ ጋር ከኛ ባልደረባ ጋር ሆኖ ብዙ ጊዜ ሲያገለግለን ነበረ ካልኳችሁ ግለሰብ ጋር የነበረኝን ቆይታ አይታችኋል። በቻልኩት አቅም የተፈጠረው ነገር ለማጣራት ሙከራ አድርጌ ነበር። ያው ትላንትና ምን አይነት ነገሮች ተፈጥረው እንደነበር በተለይ የተሙናት ያለበት የጤና ሁኔታ ትንሽ ከበድ ያለ ነው። ከዛ በተጨማሪ ስለተፈጠረው ነገር በደንብ አብራርተው ነግረውኛል። ያው የጤናቸው ሁኔታ ትንሽ ጥሩ አይደለም ቢባልም ሁሉን ነገር ግን ይረሳሉ ማለት አይደለም። ምክንያቱም ለእኛ የነገሩን ነገር አይተን ቪዲዮንም ጭምር አሳይተውን ነው ተደናግጠን የነበር ነው። ትንሽ መረበሾች ነበሩ። እነዛን ስሜቶች አስተካክለን አብዛኛው የቡድን አባላት ለተሙ ያላቸውን ቦታ ታውቃላችሁና ሁሉም ተረብሸዋል። አብዛኞቹ ተሙ ነው የሚል ድምዳሜ ላይ ደርሰዋል እና እንደዚህ አይነት ነገሮችን ማመን አንፈልግም። ነገር ግን የተለመደ ነው። ረጅሙን ጊዜ መንገድ ሲያሳየን ብዙ ነገር ሲመራን የነበረው ወንድማችን ዛሬ ላይ በእንደዚህ አይነት ሁኔታ ውስጥ ሆኖ ለእናቱ ሲል አላስፈላጊ ነገር ውስጥ ገብቶ እኛ ስናጣው ደረሰን ስንል እያመለጠን ሲሆን ይረብሻል፣ በጣም ተስፋ ያስቆርጣል። ነገር ግን እናንተ ውድ ቤተሰቦቻችንን እና እንዲሁም ደግሞ ብዙ ጊዜ ተባብሮ ከእኛ ጎን ሆኖ የነበረው ተሙን ለማግኘት ብዙ ነገሮችን እያደረግን ያለነው ውድ ቤተሰቦች፣ ከዚህ በፊትም እየነገርናቸው ነው። በጸሎታችሁ በደንብ እንድታግዙን እለምናችኋለሁ። እውነት በደንብ እለምናችኋለሁ። የእናንተ ጸሎት ነው ከምንም በላይ የሚረዳንና እንግዲህ ብሬ የነገረኝን ነገር በተወሰነ መልኩ ሰምታችኋል። በተለይ ያቺ ልጅ ካስመለሰችልበት በኋላ ሁለት ሴቶች አጠገብ እንደነበሩ፣ እሱ ግን መታጠቢያ ክፍል ደርሶ ሲመለስ እነዛ ሰዎች እንደተሰወሩ ጭምር ነው ሲነግረን የነበረው። በጣም አጓጊ ወይም ደግሞ እኛ እንዴት ይሆናል ብለን አስበን የነበረው ነገር አሁን ቪዲዮ እጃችን ላይ ደርሷል። ወንድም የሆነ አንዳንድ ነገሮችን እያጣራን የነበረው በተወሰነ መልኩ ያ ቪዲዮ ምን እንደሚመስል ለእኔም ትልኮልኛል። ያው ለእናንተ ለማሳየት አይመችም፣ ምክንያቱም ሆስፒታሉ ፈቃድ አልሰጠንም። የራሳችን ዋና ፋይል ነው። ስለዚህ እንደዚህ አይነት ነገሮችን ደግሞ አሳልፈን አልሰጥም፣ የህግ አካላት ስለሆናችሁ ነው የምንተባበረው ስላሉን እሱን ቪዲዮ ለማየት ሙከራ አድርገን ነበር። ቪዲዮን እንዳየነው ብሬ ላይ ያስመለሰችዋ ልጅና እነዛ ሁለት ተከናንበው የነበሩ ሰዎች አንድ ላይ ነው የነበሩት። ከዛ በኋላ ልክ ብሬ ወደ መታጠቢያ ክፍል ልብሱን ሊያጸዳ ሲገባ ነው አንዷ ተነስታ በሌላኛው የሴኩሪቲ ካሜራ እንዳየነው ከሆነ የተሙ እናት ወይዘሮ ሶፊያ ጋር ሄደው የነበረውና እዛ ቦታ ላይ ሄደው ትንሽ ካወራች በኋላ ወዲያው ተመልሳ እንውጣ የሚል አይነት ነገር ነው። ያው ከሁኔታቸው ከድርጊታቸው ከሁኔታው ስንረዳ ወዲያው ነው የወጡት። የተሙ እናት አስፈራራሽ፣ በሌላኛው ካሜራ ስናየው ደግሞ ወዲያው ያችኛው አስመለሰች የተባለችዋ ልጅና ከጎን የነበረችው ተከናንባ የነበረችዋ ሌላኛው ሴት ትተው ሄዱ ማለት ነው። በዛ መሃል ብሬ ትንሽ ቆይቶ መጣ። ያንን ነገር አየ። ከዛ በኋላ አስፈላጊ ነገር አይደለም፣ ምክንያቱም ማንነታቸውን እያንዳንዱ ነገር አጣርተናልና ሆስፒታሉ ያው ትልቅ ሆስፒታል ነው። ምክንያቱም የተሙ እናት ያለባቸው የጤና እክል በመደበኛ የእንትን ቦታ ላይ መታከም ስለማይችሉ ትልቅ ሆስፒታል ነበር አስገብተን የነበረው። የመንግስት አካላቶችም ድጋፍ እያደረጉ ነው፣ ተሙ የሚሰራውን እያንዳንዱ ነገር በደንብ ስለምታውቁና በዛ ምክንያት እዛ ቦታ ላይ የሚገባ እያንዳንዱ ታካሚና እያንዳንዱ ጠያቂ መታወቂያውን አስይዞ ወይም ደግሞ መታወቂያውን አስፈትሾ እያንዳንዱ ነገር ተመዝግቦ ነው የሚገባውና በዛ ሰዓት እቺ ልጅ እንደታመመችና ትንሿ ወይም ደግሞ ብሬ ላይ ያስመለሰችዋ ልጅ እንደታመመች እንዲሁም ደግሞ እነዛ ሁለት ሰዎች እሷን ለማሳከም እንደገቡ ምስራች በሚባል ስም ያ ነገር ተመዝግቦ እንደነበረ የሚያሳይ ነገር አለና ምስራች የሚባለውን ስም ስናይ የጻን ልጅ መልክ አይደለም ያለው። ፎቶዋን ሙሉ ለሙሉ አይተነው ነበር። የመታወቂያዋን ፎቶ እያንዳንዱን እስካን ተደርጎ ስለሆነ የሚቀመጠውና ስናይ ምስራች የተባለችዋ ታካሚዋ ነች። ነገር ግን መታወቂያ ላይ ያለችዋ ግለሰብ ደግሞ ሌላ ነች። ፎቶዋም የትልቅ ሰው ነውና ይህንን ነገር በደንብ እያጣራን ያለ ነው። የት እንደምትገኝ እያንዳንዱ ነገር ለህግ አካላቶች በትነናል። እነሱ በደንብ እንዲያጣሩ አድርገናል። አሁን ዮኒ አካባቢውን የተወሰነ ፍንጭ እንዳገኘ ከካሜራም ጀርባ ምልክት እየሰጡኝ ነበረ። ቦታውን በተወሰነ መልኩ አጣርተናልና እሷ አለችበት የተባለውን ቦታ ለማግኘት እንሞክራለን። መጀመሪያ አካባቢው ላይ እንጠይቃለን። የእውነት እሷ ነች አይደለች የሚለውን እንደምናገኛቸው መልካም ሰዎች ፈቃድ፣ ያም አይሆን ከሆነ ግን ቀጥታ ማውጣት ይቻላል። ምክንያቱም አሁን ላይ ጊዜው ዘምኗል። ፋይዳ መታወቂያ ሁሉንም ነገር ስለሚያስተካክልና እያንዳንዱ መኖሪያውን ቤታቸውን ጭምር እያንዳንዱ ነገር በደንብ ስለሚያሳይ በዛ አማካኝነት ቀጥታ ወደ ቤቷ እንሄዳለን ማለት ነው። እሷን ለማግኘት እንሞክራለን። የእውነት የተባለችዋ ምስራች የተባለችዋ ሴት እዛ ቦታ ላይ ትገኛለች። እዛ ቦታ ላይ የነበሩት ሁለት ሴቶች እነሱ ናቸው። ከዛ በተጨማሪ ተሙ እነሱ ጋር ያለው አናውቅም። ውድ ቤተሰቦች የእኛም ባልደረባ እንድንጠረጥር ከዛ በተጨማሪ ተሙ ላይ ጉዳት አድርሰው የተሙ እናት በዚህ ልክ እንዲጎዱና ራሳቸውን እስኪያጡ እንዲንቀሳቀሱ እያደረጉን ያሉት። ከምንም በላይ ደግሞ ተሙ ያለበት ሁኔታ በደንብ ያሳስበናል። ውድ ቤተሰቦች ይህንን ነገር ለማወቅና ይህንን ነገር ለማስተካከል እንጥራለን። አሁን እኔ ቀጥታ ወደዛ አመራለሁ። ወንድም ሆኔም ለእነሱ ምልክት እየሰጠ ስለሆነ ያለው እየደወለ ነው ያለው። እነሱም ለእኔ ምልክት እየሰጡኝ። ውድ ቤተሰቦች የተፈጠረውን እያንዳንዱ ነገር ግን ለእናንተ ማሳየት መቻል ስላለብንና እንደ ቤተሰብ እያንዳንዱ ነገር ማወቅ ስላለባችሁ ነው እዚህ ጋር ቁጭ ብዬ ማውራው። ቀጥታ ያንን ነገር ለማስተካከል ወደዛ ሄዳለሁ። በጸሎታችሁ በደንብ አግዙን፣ ምክንያቱም ጸሎታችሁ ነው የሚረዳን። ከኛ ጎን እንድትቆሙ በደንብ ተሙን እንድናገኘው ሌሎች ወንጀለኞችንም በህግ እንድንቀጣ እኛ በህይወት ቆመን እንድንሄድ ብዙ አይነት ፈተናዎችን ብዙ አይነት ስቃዮችን አሳልፈናል። እነዛን ስቃይ በእኛ ኃይል በህግ አካላት ኃይል አይደለም እየዳንን ያለን ውድ ቤተሰቦቻችን፣ በእናንተ ጸሎትና ጸሎት ብቻ ነው። ስለዚህ ሁሌም ከእናንተ ጋር እንድንቆም እንድንተባበር በጸሎታችሁ ከኛ ጎን እንድትሆኑ በአክብሮት እየጠየኩኝ ቀጥታ ወደዛ አመራለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ።
እንግዲህ ውድ ቤተሰቦቻችን የተባለው አካባቢ ላይ ደርሰናል። ቤት ውስጥ በነበረን ቆይታ የተወሰነ ነገር ልገልጽላችሁ ሙከራ አድርጌ ነበርና ያው ከሆስፒታሉ ባገኘነው ማስረጃ መሰረት አንዳንድ ነገሮች ላይ እንደደረሰን ነግራችኋለሁ። የምስራች የተባለች ግለሰብ ነች እዚህ ቤት ላይ እንደምትኖር አካባቢ ላይም አንዳንድ ነገሮችን ስንጠይቅ ነበር ከመረሳችን በፊት። ቤቷን የጠቆሙን እዚህ ነው። የምስራች ስንል ይሄ ነው እኮ ግቢዋ ብለው ጠቁመው ነው የነበረውና ያው ያንዳንዱን ቪዲዮ ለእናንተ ስላላሳየን ነው እንጂ ሰዎች ጠቁመውናል። ወደዚህ ቀጥታ ወደ እሷ ቤት ነው የምንገባው አሁን። እንግዲህ ካሜራማን እዚህ ጋር ተደብቃ ተቀርጽልኛለህ። ከዛ በኋላ እጄ እሷን ለማውራት እሞክራለሁ። መደበኛ ሰው ሆኜ ለማውራት ነው ሞክረው የህግ አካል እንደሆንኩ ነው ለማሳየት ሞክረው። ፈቃደኛ ከሆነችልኝ እሳየው ስለ ያንዳንዱ ነገር ለማወቅ፣ ያም አይሆን ከሆነ ግን በኃይልም ቢሆን የተሙ ጉዳይ ነው። የህግ አካላቶች ፍቃድ ሰጥተውናል። ስለዚህ በኃይልም ቢሆን ይዣት ለመሄድ እሞክራለሁ ማለት ነው። እርግጠኛ ነኝ ቤቷ እዚህ እንደሚሆን፣ ምክንያቱም ስሟ ተመሳሳይ ነው። ካሜራማን እዚህ ሁንና ያን ነገሮች እንጠይቀላለሁ። እዚሁ እና ጠይልኝ እንግዲህ ውድ ቤተሰቦች ቤቷ እዚህ እንደሆነ ነው የተጠቆመው። አካባቢውን ሰው መስራች ስል ነው ቦታውን ጥቆማ ሰጥተውኝ የነበረው። እዚህ ነው ብዬ ነው የማስበው። ማን ነው? እኔ ነኝ። ማን ነው? ወጣ ብለሽ ታናግሪኛለሽ እናት። እሺ ማን ነው? ነይ፣ ችግር የለውም። ወጣ ብለሽ አዋሪኝ እባክሽ። የምስራች ነሽ አይደለ? የምስራች ነሽ? የምስራች ማለች? የምስራች ፈልገሽ ነበር የመጣሁት። ያው የህግ አካል ጋዜጠኛ፣ መርማሪ ጋዜጠኛ ሳሙኤል እባላለሁ። ምናልባት አንዳንድ ነገሮችን ላወራሽ ስለሞከርኩ ነው። ያው እንግዲህ የምስራች አንዳንድ ነገሮችን ልጠይቅሽ ፈልጌ ነበረ እና ሳስታል መሰለኝ። እኔ የምስራች አይደለሁም። ማን ነሽ ታዲያ? እኔ እናት። እኔ ሳራ ነኝ አባት። የምስራች ታዲያ ማለት አካባቢው ላይ ስለ ግቢው ስጠይቅ ነበር የነበረውና እዚህ ግቢ ምስራች የምትባል ሴት እንዳለችና አንቺ እንደሆንሽ ነበር ተነግሮኝ የነበረው። ወይ ምስራች የምትባል ሴት ካለች ሌላ ሴት ጠሪልኝ። ምናልባት ተሳስተው ነግረው ከሆነ እንጂ እኔ የምስራች አይደለሁም። ማለት እዚህ ግቢ ላይ ግን የምስራች አንቺ ነሽ እያልኩኝ አይደለም። እኔም ሌላ የምስራች የምትባል ሴት ካለች መጥራት ትችያለሽ፣ ጠሪልኝ እባክሽ። ምናልባት ሌላ ቦታ እንትን ካለ ፈልግ። እኔ እንኳን የምስራች አይደለም። እዚህ ቆይ እባክሽ ነው እንዳያዋሪኝ። የምስራች የምትባል እንግዲህ እዚህ ግቢ ውስጥ እንዳየሁት አንቺ ብቻ ነው የምትኖሪው። መኖሪያ ቤትም ያለው አንድ ነው። ስለዚህ አንቺ ካልሆንሽ ሌላ የምስራች የምትባል ሴት ትኖራለች። ከህግ ጋር ነው መተባበር ያለብሽ። የህግ አካላት እንደሆንኩና ነገሮችን በደንብ ለማጥራት እንደመጣው ላሳውቅሽ ፈልጋለሁ። ስለዚህ የምስራች ማን እንደሆነች አሳየኝ። ማለት ለምንድን ነው የምታጠራው? ምንድን ነው የምታጠራው? ይኸውልሽ ጉዳዩ ትንሽ ጠለቅ ያለ ጉዳይ ነው። ምናልባት መናገር ካለ እሺ፣ የምስራች ካልሆንሽ ወይ ምስራችን ጥሪልኝ ወይ ደግሞ መታወቂያሽን አይቼ ለመረዳት እንሞክር። መታወቂያሽን አባት ይቅርታ፣ በጣም ምስራች የሚባል ሰው ነው ያላቅም። እኔ ምስራች አይደለም። ካላወቅሽ ደግሞ እሺ መታወቂያሽን ትሰጭኛለሽ። ይቅርታ። ለምንድን ነው መታወቂያ የምሰጥ እንዴ? መታወቂያሽን ስጭኝ። መታወቂያሽን ስጭኝ እባክሽን። መታወቂያሽን አይቼ ነገሮችን መረዳት እችላለሁ። እባክሽን መታወቂያሽን ስጭኝ። እሺ ለምንድን ነው የፈለግከው? የምስራች ነሽ አይደለሽ? ወይ እውነቱን ንገሪኝ ወይ መታወቂያ ስጭኝ። ሰምኛለሽ? እየሰማሁህ ነው። ከስልክሽ ጀርባ ነው ያለው መታወቂያሽ። ሰምጭ ተገክል። እሺ የምስራች ማዋሸት ለምን አስፈለገ እባክሽ? መዋሸት ለምን አስፈለገሽ? እሺ ነኛው ለምንድን ነው የፈለግከው? ለምንድን ነው ያሸሽኝ? የህግ አካል ነኝ ስል መዋሸት ለምን አስፈለገሽ? የሰራሽ ወንጀል አለ? እኔ ምንም አልሰራሁም። ታዲያ ካልሰራሽ ለምንድን ነው የምትዋሽኝ? እኔ ምንም ያጠፋሁት ነገር የለም። እሺ ከሁለት ቀን በፊት ሆስፒታል ገብተሽ እንደነበርና ከአንቺና ከአንድ ሴት ጎን በመሆን አንድ ህጻን ልጅ ይዛችሁ እንደነበረ መረጃው አለኝ። ያቺ ህጻን ልጅ ደግሞ አንድ ባልደረባዬ ላይ ያስመልሳበት በተለየ ሁኔታ ለአንዲት እናት ቪዲዮ ልከሽ ማስፈራሪያ አድርገሽ ነበር አይደለ? ማኔ ኧረ እኔ እንደዚህ አላደረኩም። የላክሽውን ቪዲዮ ምናልባት መግለጽ እችላለሁ የማን ቪዲዮ እንደሆነና በደንብ ደግሞ ልቦናሽ ያውቃል። እኔ ቸኩያለሁ ልወጣ ነው። እኔ ምንም ለምታወራው ነገር ምንም እየገባኝ አይደለም። ልቦናሽ በደንብ ያውቃል የማን ቪዲዮ እንደላክሽ። ከዛ በተጨማሪ ደግሞ ያቺን እናት አስፈራርተሽ ለኔ ለሳሚ ለተባለ ግለሰብ እንዳሳይ አድርገሽኛል። ጠንቀቀሽ ታውቂኛለሽ። ይኝ ሳሙኤል እባላለሁ። በደንብ ታውቂኛለሽ። ምክንያቱም ለኔ ቪዲዮን እንዳሳይ ነበር አድርገሽ የነበረው አይደለ? ቪዲዮን እኔ እንዳየው ነበር ልከሽ የነበረው። ስመጣ ደግሞ ተደናግጠሽ ስምሽን ቀየርሽ። ለምን መቀየር አስፈለገ? እኔ ለመቀየር ፈልጌ አይደለም። በቃ ሌላ ሰው ስለመሰልከኝ ነው ሌላ ስም የጠራው። መርማሪ ነኝ። መርማሪ ጋዜጠኛ ሳሙኤል ብዬሽ ነበረ። ከወንድሜ ተሙ ጋር ተባብሬ እንደምሰራ ደግሞ በደንብ ታውቂያለሽ። እሱን የት እንዳረግሽና የእሱን እናት እንዳስፈራራሽ አውቃለሁ። የእኔ ባልደረባ ላይ እንደተጫወታችሁበትና ብዙ ነገር እንዳደረጋችሁበትም አውቃለሁ። ስለዚህ አሁን እያንዳንዱ ነገር ተዘጋጂ። ወደ እኔ ማቆያ ወስድሻለሁ። እያንዳንዱ ነገር ተናገሪያለሽ። ለምንድን ነው የምሄደው? ይኸውልሽ ትሰሚኛለሽ፣ እኔ ምንም ያደረኩት ያጠፋሁት ነገር የለም። ስለዚህ ለምን እሄዳለሁ? ይሄን ሁሉ ነገር ዘርዝሬ እየነገርኩሽ ነው ያለሁት። ከዛ ውጪ ደግሞ የምስራች አይደለሁም ብለሽ እዚህ በዚህ እየዋሸሽኝ ያለሽው እኮ። ይሄን እኮ ነገርኩ። መታወቂያ
የምስራቸው በርሽን የምትዘጊ ከሆነ በርሽን ዝጊ። ምናልባት እቃዎች የምታስተካኪ ከሆነ አዘጋጂና ወደ እኔ ቦታ እንሄዳለን። እድል ልስጥሽ። ይኸውልሽ እድል እየሰጠሁሽ ነው። አለበዛ አንጠልጥዬ ይዤሽ እሄዳለሁ። ትሄጃለሽ አትሄጂም? በርሽን የምታዘጋጊ ከሆነ ተዘጋጂና ዘጋጊና ነይ። ቶሎ በይ። ከጀርባ ላይ ሰዎች ነው አንዴ ዘጋጉላት በሩ ቦታ ላይ ወይ ጥበቃ አድርጉላት። እኛ ኃላፊነት ነው። ለምንድን ነው? ሂጂ ዘጋጉላት። እሺ ሞገስ እያንዳንዱ ነገር አስተካክሉላት። ፖሊስ ጣቢያ የምን አባሽ ፖሊስ ጣቢያ? ቁጭ በርሽ። ቆይ ፖሊስ ጣቢያ አይደለም አይደል እያመጣኝ ያለው? ለምንድን ነው እዚህ ያመጣኝ? ሰሚያለሽ? የህግ አካል እንደሆንኩና እያንዳንዱ ነገር መመርመር ባለብኝ በልኩ እንደመመረመር ለእንዳንቺ አይነት ወንጀለኛ ሲጀመር ያለውን እያንዳንዱ ነገር የማስረዳት ግዴታ የለብኝም። ተግባባል? መርማሪ ነኝ ብለካል አይደለ? ስለዚህ ለምንድን ነው እዚህ የተዘጋ ቤት አምጥተህ የምታስገባኝ? አይመለከትሽም። ስለሱ እንዴ ለምንድን ነው የማይመለከተኝ? እኔ እኮ ነኝ የመጣሁት አይደለ? ጠይቅሽን እያንዳንዱ ጥያቄ ወደይ ሳይሆን በግድሽ ግልጽ አድርገሽ ትመልሽኛለሽ። ተግባባል? ይኸውልህ ወንድሜ እኔ ምንም ባላጠፋሁት ነገር ጭራሽ እዚህ የተዘጋ ቤት እኔ ሲጀመር በግዴታ ነው እያመጣኝ ያለው እንጂ እኔ አላመንኩም። ሙላ መርማሪ መሆንክን ነው ወይስ መታወቂያ? ስለ አንቺ ማመን አይደለም የሚመለከተው። አይደለም ስላደረሻቸው ስለዋሽ ሲጀመር አንቺ እኮ በርሽ ጋር እንኳን ስመጣ ሳራ ነኝ የምስራች የምትባል ሴት አላውቅም ብለሽ ስትያመጥጭ ነበር። እና የትም ለማላውቀው ሰው ታዲያ ሁሌ ነገር የመናገር አለብኝ እንዴ? ግዴታ አለብኝ? የለብኝም። ስለዚህ ስለማላውቅ ነው እንደዛ ያልኩት። በጣም ጥሩ። አሁን ትሰሚኛለሽ? መደበኛና ግልጽ ጥያቄ ነው የምጠይቅሽ። ለነዛ ግልጽ ጥያቄዎች ደግሞ ትክክለኛ ያልተወሳሰበ መልስ ነው ፈልገው። ተግባባ ነው? ያንን የማታረጊ ከሆነ ደግሞ እያንዳንዱ ማስረጃ እስክትሰጭኝና የተፈጠረውን እያንዳንዱ ነገር ግልጽ አድርገሽ እስክትነግሪኝ ድረስ እኔ ማቆያ እኔ የፈለግኩበት ቦታ ላይ አበሰብስሻለሁ። ገባሽ? እኔ ምንም የምበሰብስበት ምክንያት እስካለላይ ድረስ የምበሰብስበት እንትን የለኝም። ለምንድን ነው የምበሰብሰው እንዴ? ነው አንተ ግዴታ ፖሊስ መርማሪ ስለሆንክ እኔ ታግቼ መኖር አለብኝ? ምን ስላጠፋው? እሺ እንዴ የምስራች እንግዲህ ብዙ ነገሮችን በረቀቀ መልኩ ምትሰሪ ወይም ደግሞ የምታደርጊ መስሎ ተሰምቶች ነበረ። በተለይ አንቺ ጋርም የመጣው ሳስ አብራራልሽ ነው የነበረው የተሙ እናት ላይ ያደረግሻቸውን እያንዳንዱ ነገሮች። ያው ተሙን በደንብ የምታውቂው ይመስለኛል የተሙ እናት ስለና እኔ ማንንም ስለማን የማውቀው ነገር የለም አባት። የተሙ እናት እኔ አላውቃቸውም። ይቅርታ አድርግልኝ ማለት ስለማላውቀው ሰው ብዙ ረዥም ሰዓት ማውራቱም ተገቢ አይደለም። ወይ ምናልባት ተሳስተህ ከሆነ ቅድም ብያለሁ፣ ተሳስተህ ከሆነ ፈንትን በል ሌላ ሰው ፈልግ። እርምጃ እንደወስድብሽና በኃይል እንዳወራ አታደርጊኝ። ሴት ስለሆንሽ ነገሮችን ማውራት ባለብኝ መልኩ ሰክኜ ለማውራት እየሞከርኩ ነው ያለሁት። ያንን ማታረጊ ከሆነ ደግሞ እየጠፈጠፍኩ እያንዳንዱ ነገር እንድታውጪ ማድረግ እችላለሁ። እያንዳንዱን ነገር ምክንያቱም ተራ ወንጀል አይደለም እየተፈጸመ ያለው። አንድ ከኛ ጋር ተባብሮ ይሰራ የነበረ የኔ ባልደረባ የቅርቤን ሰው ነው አግታችሁ ያላችሁት። ይህ ሰው ደግሞ ጉዳት ደርሶበታል የሚል ቪዲዮ ለእናቱ ልካቸዋል በአንቺ አማካኝነት። ይህንን ሁሉ ነገር ደግሞ እየሰራሽው በረቀቀ መልኩና የሆነ ሰው የሆነ ነገር ስላደረገልሽ ሊሆን ይችላል፣ ወይ ደግሞ የእውነትም ደግሞ አንቺ ጋር ሊሆን ይችላል። ይህን ነገር እስካላወጣሽ ድረስ ደግሞ ሲጣርግ ሊደፋሽ እንችላለሁ። ተግባባል እንዴ? ለምንድን ነው ያክል ማለት እዚህ ደረጃ መድረስ ምን እንዳስፈልገ አላውቅም። እኔ ማውቀው ነገር የለም ያጠፋሁት ነገር የለም እያልኩ ነው። ስለዚህ ልሰማኝ ይገባል። ሴት ስለሆንሽ ምናምን ብለህ ደግሞ አታስፈራረኝ እንዴ። ሴትም ስለሆንኩ ነው በእርግጥ እንደዚህ አግተህ የተዘጋ ቤት አምጥተህ ያስቀመጥከኝ። ስለዚህ እኔ ምንም አላጠፋሁም። ምንም የማድረግ መብት የለውም። ትሰሚኛለሽ? የእኔ ባልደረባ ካጠገባችሁ ቁጭ ብሎ ነበረ። አንቺና አንድ የቅርብ ጓደኛሽ እንዲሁም ደግሞ በግምት የ11-12 ዓመት ልጅ የምትሆን ሴት እሱ ላይ እንድታስመልስለት ምናልባት ፌክም ሊሆን ይችላል ያን ነገር እንድታደርግ አደረጋችሁ። ከዛ ወደ እጅ መታጠቢያ ክፍል ሄዶ እስኪመለስ ድረስ አንቺ ወይም ደግሞ ከአንቺ ጎን ያለችዋ ሴት የተሙ እናት ጋር በመሄድ የእጅ ስልካቸውን ተቀብለው ስለ ልጅሽ ጉዳይ ነው ብላችሁ በማስፈራራት ዜንደር በተባለ አፕሊኬሽን ቪዲዮ ላካችሁ። ያንን ቪዲዮ ደግሞ ቀጥታ ሳሚ ለተባለው ጓደኛው እንድታደርሽለት ብላችሁ አስጠነቀቃችሁ። ምንም አይነት እንግዲህ የሆነ ነገር እንዳታሳይ አስጠነቀቃችኋት። ቪዲዮ ደርሶኛል፣ ስለሰጣችሁኝ በጣም አመሰግናለሁ። ስለዚህ ቪዲዮ ማብራሪያ እንዲሁም ደግሞ ያን በረቀቀ መልኩ እንድትሰሩ ያደረጋችሁ ማን እንደሆነና ወንድሜ ተሙ የት እንዳለ ይሄ ጉዳት የእውነት እንደደረሰበት ገጽ አድርገሽ እንድትነግሪኝ እፈልጋለሁ። ያንን የማታረጊ ከሆነ ደግሞ ከባዱና የከፋ ነገር ይደርስብሻል። ይሁን ወንድሜ፣ እኔ አሁን የምታወራቸው ነገሮች ለእኔ በጣም አዲስ ነገሮች ናቸው። ስለዚህ ምናልባት በተሳሳተ ስልክ ምናምን ደርሶ በእኔ ስም እንደዛ ተደርጎ ከሆነ ያንን በደንብ አጣሩ እንጂ እኔ ይህን ነገር አላደረኩም። ሳላደርግ ደግሞ በዚህ ልክ አልከራከርም፣ አድርጌው ቢሆን ማለት ነው።
ስለዚህ እኔ ምንም አላጠፋም፣ ምንም አላደረኩም። እኔ አንተ የምትላቸውን ቪዲዮዎች አንተ የምትላቸውን ሰዎች በሙሉ እኔ ህፃን ትልቅ ሰው ምንም አውቀው ነገር የለም። እየነገርኩ ነው። ለምን አታምነኝም? ምክንያቱም ወንጀለኛ ነሽ አንቺ። እንዳንቺ አይነት ወንጀለኛ ደግሞ በፍጹም ላምን አልችልም። አሁንም ቢሆን ከዚህ በላይ ጉንጬ ማልፋት አልፈልግም። አንቺ ወይም ደግሞ ከአንቺ ጎን የነበረችዋ ሴት እያንዳንዱን ነገር በደንብ እንዳደረጋችሁ አውቃለሁ። አሰባችሁበት፣ ሆን ተብሎ እንደተደረገ። ግን ሞኝነታችሁ ብዙ የጣላችሁት ፍንጮች ነበሩ። ወደዛ ቦታ ላይ ስትገቡ ልጅቷን ለማሳከም ግዴታ የገባችሁበት ሆስፒታል ትልቅ ሆስፒታል ነበረ። መታወቂያችሁ እያንዳንዱ ነገር ተይዞ ነበር የሚገባው። ምስራች በተባለ ስም ነበረ ተገብቶ የነበረው ህፃናቱን ለማሳከም እንደሆነ አስረድታችሁ። ያ ደግሞ በአንቺ ስም የተያዘ ነው። አንቺ ሁኚ ከጎንሽ ያለችዋ ግለሰብ በደንብ አይለይም። እኔ ያየኋቸው ቪዲዮዎች ከአንቺ ጋር ከዚህ በላይ በከፋ ነገር ማውራት እችላለሁ። ስለተፈጠረው ነገር ማትነግሪኝ ከሆነ ደግሞ የከፋ ነገር ይደርስብሻል እኮ። አሁን እንዴት ነው እርግጠኛ የሆንከው አንተ? ማለት እኔ ስልክ ስም እኮ ብዙ ስም አለ አይደል እንዴ? በስም ተመሳሳይ ሊሆን ይችላል። እንዴት እርግጠኛ ልትሆን ቻልክ በዚህ ልክ እኔ እንደምሆንና? ማለት ማንስ ነው እሷ ናት ብሎ የላከ? ማንም ሊልከኝ አይችልም። ምክንያቱም በራሴ መንገድ ደርሼበታለሁ። እያንዳንዱን ነገር በራሴ መንገድ አጣርቼ ደርሼበታለሁ። ትሰሚኛለሽ? ከዚህ በላይ እንድትዋሺ እድል አልሰጥሽም። የከፋ ነገር ይኸውልሽ፣ ትዕግስቴን በጣም እየተቆጣጠርኩ ነው ያለሁት። በጣም የከፋ ነገር ላደርስብሽ እችላለሁ እያልኩ ነው ያለሁት። ምክንያቱም የጠፋው የእኔ የቅርቤ ወንድም የሆነ ጋዜጠኛን ነው እስካሁን ድረስ አፍናችሁ ያላችሁት። የት አባታችሁ እንዳደረጋችሁት አላቅም። ወዳችሁ ሰመን በገዳችሁ ግን ካለበት ቦታ ታመጡታላችሁ። እናቱን የከፋ በሽታ ላይ ጥላችኋል። እኛንም ደግሞ በተለየ ሁኔታ አድምታችሁናል። ቀን በቀን እየደማን ቀን በቀን እየሳሳን ያለ ነው። ማትናገሪ ከሆነ ደግሞ የኛ ላይ የደረሰውን እያንዳንዱ ነገር እሱ ላይ ደርሷል ብላችሁ የላካችሁልንን ቪዲዮ ያደረሳችሁበትን ጉዳት እኔ አንቺ ያደርስብሻለሁ። ሰማሽኝ? ሰምቻለሁ፣ ግን እኔ በቃ የት እንዳለ አላውቅም። ማውቀው ነገር የለም። ሰሚያለሽ? የት እንዳለ አላውቅም። ይኸውልሽ፣ ቀና በይ ነው። ይኸውልሽ፣ የት እንዳለ አላውቅም አይደለም። ቀና በይ። እያንዳንዱን ነገር ግልጽ አድርገሽ ካልተናገር የት እንዳለ አላውቅም አይደለም እንዴ የምፈልገው። ሰማሽ? ሰማሽ ወይ? ቪዲዮን ስጥ። ሰሚያለሽ? እዚህ ጋር ልገናኝ ነው እንዴ? ይኸውልሽ፣ ይሄንን ቪዲዮ ሆስፒታል ባልደረባይ ነው ይሄኛው። እቺ ደግሞ እንድታስመልስበት ያደረጋችኋት ልጅ ነች። ሁለታችሁ መልካችሁ ከሁለት አንዱ አንቺ እንደሆንሽ አውቃለሁ። በደንብ ሸፈራችሁታል ራሳችሁ። ከዛ በተጨማሪ ይህንን ድርጊት እንድታደርግ ያመቻቻችሁት እናንተ እንደሆናችሁ እርግጠኛ ነኝ። ምክንያቱም በኋላ ላይ እሱ መታጠቢያ ክፍል ሲሄድ አንዳችሁ ተነስታችኋል። እንግዲህ ውድ ቤተሰቦች ቪዲዮን ያው ሆስፒታሉ ለእናንተ ለማሳየት ፍቃድ ስላልሰጠን ነው። በተወሰነ መልኩ ከወንድም ዮኒ ጋር በነበርኩበት ሰዓት ላይ ግልጽ የሆነ ነገሮችን ተናግሬ ነበረ። ሁለቱ ሴቶች እቺ ህፃን ልጅ ካስመለሰችበት በኋላ አንዷ ተነስታ ቀጥታ ወደዛ ሄዳለች። ወዲያው ቶሎ ብላ መጣች። ተነሱ አይነት ነገር በሚመስል ሁኔታ ህፃኗንም ከጎን ያለችውንም ሴት ይዘው ወጡ። የኔ ባልደረባ ሲመጣ ግራ ተጋብቶ ነበር። እዛ ቦታ ላይ ቁጭ አለ። ከዛ ወደ ምርመራ ክፍል እንደገባ ነበር የነገረኝ። ቪዲዮ የሚያሳየን እሱን ነው። ከዛ በሌላኛው ሳይድ የነበረ ሴኩሪቲ ካሜራ ደግሞ የሚያሳየን ምንድን ነው? ከጎኗ ሄዳ ወይዘሮ ሶፊያን ወይም ደግሞ የተሞን እናት ሲያስፈራሩ እንደነበረ የሚያሳይ ቪዲዮ ነው። እሳቸው ደንግጠው የሚያደርጉትን ቪዲዮን ብናሳያቸው በደንብ ግልጽ ይሆንላችሁ ነበር፣ ግን ሆስፒታሉ ፈቃደኛ ስላልሆነልን ነው ያው ነገሮችን በደንብ ልግለጽ ብዬ ነው። ስለዚህ ይህን ነገር ደግሞ ያደረጋችሁት እናንተ ናችሁ። ወይ አንቺ ወይ ከጎንሽ የነበረችዋ በደንብ የተከናነበችዋ ሴት ይህንን ነገር አድርጋችኋል። ከዚህ በላይ ልትዋሽኝ እድል አልሰጥሽም። የተፈጠረውን እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ሰማሽኝ? ግልጽ አድርገሽ ማትናገሪ ከሆነ ደግሞ እግሩ እንደተቆረጠ የሚያሳይ ቪዲዮ አልነበር የላካችሁልን? ያንን ነገር ደግሞ እኔም ከማድረግ ወደኋላ አልልም። ተግባባን? እሺ በቃ አታስፈራራ። ንገሪኝ። አሁን እኮ ምንም ማድረግ እንደምትችል አሳይተኛል። እሺ በቃ እኔ ተገድጄ ነው እንደዛ ያደረኩት። ማን ያስገደደሽ? ፈልጌው አይደለም። በቃ ማን ነው ያስገደደሽ? በሰዓቱ ምንም ነገር ስላልነበረኝ ብር ምንም ስላልነበረኝ በቃ እኔ ተከፍሎኝ ነው እንደዛ ያደረኩት እንጂ እኔ አይደለሁም። እኔ በዚህ ልክ እዚህ ደረጃ ምደርስ ልጅ አይደለሁም። ማለት ይሄ እንዳልከው ተራቀው በጣም ብዙ መንገድ የተሄደበት ነገር ነው እና እኔ ተከፍሎኝ ነው እንጂ እኔ አይደለሁም እንደዛ ያደረኩት። ሌላ ምንም ልል የምችለው ነገር የለም። ማን ነው ክፍያ የፈጸመልሽ? ንገሪኝ እስኪ። ማን ነው ክፍያ ነው የፈጸመልሽ? ንገሪኝ። አለቃችን ነው እንደዛ ያደረገው።
እሺ አለቃችሁ ነው እንደዚህ ያደረገው? ማን ነው ያለቃችሁ? አሳይኛ። ስልክሽ እኛ ጋር ነው ያለው። ምናልባት ያለቃሽ የሆነ መረጃ ካለሽ ወይም ደግሞ አንቺን ለምን ሊያስገድድሽ እንደቻለ ከክፍያ ውጭ እንግዲህ ያስገድዶሽ እንደሆነ እየተናገርሽ ውሸትሽንም ሊሆን ይችላል። ስለዚህ አስረጅኝ በደንብ። አይ ውሸቴን አይደለም ማለት እንደነገርኩ ሰውን ያገናኘኝ እኔ ደግሞ በሰዓቱ ብር ፈልግ ነበረ። ከተስማማ በኋላ ግን ሀሳቡን መቀየር አልቻልኩም። ማለት አሁን እንደሚፈጠረው ይፈጠራል ብዬ ፈርቼ ነበር መጀመሪያም እና አይ ምናምን ነገር ስል በቃ እንዴ ተስማምተሻል ብለው አስገደዱኝ። ከዛ በኋላ የተደረገውን ነገር በሙሉ እንዳደርግ በቃ ከብሩ በላይ ደግሞ ግዴታ አስገደዱኝ። በግዴታ ሲሆን አደረኩት። እሺ ቀጥይ። ያው ሁሉም ነገር ቀመር ነው ማለት የተሙ እናት ሆስፒታል ናት። እዛ እንደገባች ነው የተነገረኝ። እኔም እዛ ነበርኩኝ። ከዛ በኋላ ያው እኔ እንደነገርኩ ብር ፈልጌ ነው ይህን ስራ የጀመርኩት ለብር ነው እና ለእኔ 20 ሺህ ብር ነው የተከፈለኝ። ከዛ ጓደኛ ነበረችኝ። የጓደኛዬ ልጅ ስለነበራት ለእሷም 5 ሺህ ብር ከፈልኳት እኔ ካለኝ ማለት ከተከፈለኝ ለእሷ ከፍዬ ደግሞ እንድትመጣ አደረግኳት ማለት ነው። እና እዛው እንድናጠምዳት ነው እየተነገረን የነበረው። ሆስፒታል ነች፣ ሆስፒታል ነው እንድናጠምዳት የተደረገው የተሙን እናት ማለት ነው። እና እዛ ሆስፒታል ከሄድን በኋላ መጣች የጓደኛዬ እና ልጁ የጓደኛዬ ልጅ ህፃኗ ይቅርታ በጣም ጥበቃው ላይ እንድታስመልስ ተደረገ። ከዛ በኋላ ነው እንግዲህ ነገሩ እንትን ያለው። ስለዚህ እያንዳንዱ ነገር መጀመሪያ ቀዳችሁበት ሆን ተበላችሁ ነገሮች ላይ ተዘጋጅታችሁ ነው የመጣችሁት ማለት ነው። በምን ቀን ሆስፒታል ልትሄድ እንደምትችል እያንዳንዱ ምርመራዋ ምን ቀን እንደሆነ ከዛ ውጪ ጥበቃዋም ይዘናጋ እንዳልሆነ በደንብ ካጣራችሁ በኋላ እንዴት እሱ እንደምታዘናጉ ይህንን ነገር ካደረጋችሁ በኋላ ደግሞ በምን አይነት ቅጽበት እሱ በስንት ደቂቃ ሊመለስ ይችላል የሚለውን አስልታችሁ እቺን ሴት አስፈራርታችሁ ወደ ቪዲዮ ልካችሁ እንዴት ልትሄዱ እንደሚችል እያንዳንዱ ነገር አጥነታችሁ ተዘጋጅታችሁበት ማለት ነው። ሁሉም ነገር ተጠንቶ ነው የተደረገው ማለት እኔ አሁን ቪዲዮን ከላኩት በኋላ ስልኬ ላይ አንድም ቪዲዮ እንዲቀመጥ አይደለም ወዲያው እንዳጠፋ ነው ትዕዛዝ ስትሰጠኝ ወዲያው አጠፋሁት። እና ሁሉም ነገር ተጠንቶ ነው የተደረገው። መቼ መደረግ እንዴት መደረግ እንዳለበት ተነግሮን ነው ያን ነገር ያደረግነው። እኔም እንዳልኩ ለልጅቷንም ስጠራት ነግሬያታለሁ በስርዓት እንደዚህ ነው ብዬ በዛ ልክ ሰራ ነው በዛ ልክ ነው የጨረስነው። ቪዲዮንም የላኩት ለዛ ነው። እና እዛም እንድናሳክማት የተደረገው በእኔ ስም ነው ክፍያ ምንም ሲደረግ የነበረው። እና ልክ ነህ ተጠንቶ ነው የተደረገው ሁሉም ነገር። እሺ ይህን ነገር አጠናችሁ እንበል። መቼም አንቺ ባለሽ እውቀት በእንደዚህ በቀላሉ ልትገኝ የምትችይ ሴት ከሆንሽ ይህን ነገር አጥንተሽ ትደርሺበታለሽ ብዬ አላስብም። እና ማን ነው በዚህ ነገር ላይ ሲያግዝሽ የነበረው? ይህን ነገር አጥንቶ አዘጋጅቶ ይህን ስራ እንድትሰሪ ያደረገች ማን ነው? እኔ አላውቀውም ያን ያክል ማለት አሁን ስም ምናምን እኔ አላውቀውም። እኔ እንኳን አይደለም ዛ ቪዲዮ ራሱ ያን ያክል እኔ እንትኑ የለኝም። ይሄን የተሰጠኝን ስራ እሰራለሁ። ከዛ ውጪ ከነሱ ጋር የምገናኝበት ምንም አጋጣሚ የለም። እኛንም አያገኙንም። የሆነ ሰው ብቻ አለ፣ ያ ሰው ነው የሚያዘን፣ ያን ሰው እንሰራለን አለቀ እንጂ ሌላ ነገር የማውቀው ነገር የለም። አሁን የነገርኩ በሙሉ የማውቀው ነገር ነው። ምንም አልዋሻውም። በጣም ጥሩ። እነዚህ ነገሮች ነገርሽኝ። ጉዳት እንደደረሰበት እንዲሁም ደግሞ ለሳሚ ቀጥታ አሳዩ ተብሎ እንደተነገረሽ ነበር እየተናገርሽ ያለሽው እና ጉዳት እንደደረሰበትና ይህን ነገር እንድታደርጊ ይህን ቪዲዮ እንድታሳይ ሲያደርጉሽ ማን ነው ይሄ ሰው ምንድን ነው ብለሽ አልጠየቅሽም ወይስ ደግሞ በቅርበት አይተሽው ነበረ? ተሙ እኔ አልጠየቅኩም። ማለት መጀመሪያ ብሩን ነበር 20 ሺህ ብር ሲባል በጣም ብዙ ብር ስለመሰለኝ እኔ ብሩን አስቤ ስለነበር የተስማማሁት ምንም አልጠየቅኩም። ማለት ስራ በቃ የሆነ እኔ ስራ ነው የምፈልገው የነበረው ሰዓቱ ብር ነበር የምፈልገው እና ቀጥታ የስራ ሲመጣልኝ እሺ ነው ያልኩት። ከዛ በኋላ ግን እንደዚህ አይነት ነገሮች መሆን እንደሆነ ሳቅ አይ ምናምን ነገር ስል ግዴታ እንደሆነ ሳቅ ነው ይህን ስራ የሰራሁት። ያቺን ነገሮች ለምታደርጊበት ብቻ ነው ክፍያ የከፈሉሽ? አዎ ያቺን ቪዲዮ ስጪ ላኪ ሂጂ በቃ ለዛ ነው በቶሎ የተስማማሁት። እኔም አንደኛ ጊዜውም አጭር ነው ማለት ብዙ ልፋት ድካም ምንም ስለማይጠይቅ ለዛ ነው ተስማምቼ የነበረ መጀመሪያ ላይ። ታዲያ አንቺን በምን አይነት መልኩ ሊመለምሉሽ ቻሉ? ምክንያቱም እነዚህ ሰዎች ተራ ለማያውቁት ሰው ከመንገድ ላይ ይህንን ስሪ ሊሉሽ አይችሉም አይደለ? ከሆነ ቦታ ላይ ወይ አይነት ነገር አድርገሽላቸዋል ወይ ከዚህ በፊት ከእነሱ ወንጀል ጋር ተባብረሽ የምታውቂ ሰው መሆን መቻል አለብሽ። ወይ ተመሳሳይ አይነት ክፍያ እየከፈሉልሽ አጭር ስራዎችን ሊያሰሩሽ ይችሉ ነበር።
በእንደዚህ አይነት መንገድ ነው አግኝተውሽ የነበረው ወይስ ደግሞ በምን አይነት መልኩ ነው ከእነሱ ጋር ተባብረሽ ልትሰሪ የቻልሽው? እኔ ከዚህ በፊት እንደዚህ አይነት ስራ ሰርቼ አላውቅም። ታዲያ ካልሰራሽ እንዴት እንደዚህ አይነት ነገሮች ሊያካትቱሽ ይችላሉ? ይሄ እኮ ቀላል ወንጀል አይደለም አይደለ? ራሳችን አደጋ ላይ ሊጥል የሚችል ወንጀል ነው። እኔም እኮ ወንጀል እንደሆነ ያወቅኩትና እያወቅኩት ያለሁት እኮ አሁን ነው እንጂ ስራው ላይ እኔ በዚህ ልክ ማለት እንዳልኩ ነው። ጠንቅቄ ብዙ ጥልቅ ያለ እውቀት ስላልነበረኝ ስራው ላይ እኔ በቃ ስራውን ነው ስራውን ተስማምቼ ነው የሰራሁት እንጂ ወንጀል እንደሆነ ወንጀል እንደሚሆን የማውቀው ነገር አልነበረም። እና እኔ ከዚህ በፊት ሰርቼ አላውቅም። እውነቴን ነው ምልክ እመነኝ። ምናልባት የሆነ ሰውየው ያለኝ የሚያውቅሽ ሰው ነው ስልክሽን ሰጥቶኝ እንዳገኘሽ እና ይህን ስራ እንዳሰራሽ የላከኝ ነው ያለኝ። እና ያ ሰው ማን እንደላከው ምን የማውቀው ነገር የለም። ምንም እኔ የጠየቅኩትም እንትን ያልኩት ነገር የለም። በቃ ተስማማው እንዳልኩ። ከዛ በኋላ እምቢም ሲሉኝ እሺ ብዬ ወደ ስራዬን ሄድኩት። ስራዬን ጨረስኩኝ። በቃ ከእናንተ ጋር ተገናኙ። አሁን ነው እንደውም ወንጀል እንደሆነ እንኳን እየገባኝ ያለው እንጂ ከዛ በፊት የማውቀው ነገር አልነበረም። ይኸውልሽ ትሰሚኛለሽ፣ በቦታው እኮ የነበረውን ነገር እኔ በተወሰነ መልኩ ሰምቻለሁ። ለተሙናት ይህንን ነገር አሳልፋችሁ ስትሰጡ ይህንን ቪዲዮ ቀጥታ ወስደሽ ለሳሚ ያሳየው። አንድ ነገር ትንፍሽ እላለሁ ብትይ ልጅሽ ላይ ከፍተኛ ጉዳት ይደርስበታል ሚል ማስጠንቀቂያ ሰተሻት ነው የነበረው። ያ ማለት የሆነ ከወንጀል ጋር የተገናኘ ነገር እንደሆነ ታውቂያለሽ። ምክንያቱም ልጅሽ ላይ ጉዳት ይደርስበታል ማለት በራሱ ትልቅ ወንጀል ነው። አንድን እናት በልጇ ማስፈራራት ትልቅ ወንጀል ነው። ከዛ ውጪ አንድ ግለሰብ እንደታገተ በተወሰነ መልኩ የምታውቂው ነገር እንዳለም ያሳያል። እንደዚህ አይነት ስራ እንደሆነ ካወቅሽ እኔ ጋር ስትመጪ ሳይሆን ወንጀል መስራትሽን ልታውቂ የምትችይው በሰዓቱ ይህን ነገር ስትናገሪም ነው። እነዛ ሰዎች እንደዚህ ብለሽ ተናገሪና አስፈራሪ ብለው ሲነግሩሽ ወንጀል ነው እንደምሰራው ብለሽ ልጠይቅ ይገባል ነበረ። እኔ ፊት መተሽ መዋሸት ሳይሆን አሁንም ያስፈልገኝን መረጃ በመንገር ብትተባበሪኝ ለአንቺም ከአንቺ ጋር ተባብረው ለሚሰሩ ሰዎችም በጣም ይጠቅማል። በጊዜ በቁጥጥር ስር ቢውሉ ይሻላቸዋል። ነገ ከነገ ወዲያ ነገሮች እየከፋባቸው ነው የሚሄዱት። እኔ እኮ አሁን እንዴት ብዬ ልንገር ማለት እኔ የዋሸሁክ ምንም ነገር የለም። የማውቀውን ነገር በሙሉ የነገርኩም። ምክንያቱም እንደዚህ አንገቴን አንቀቅ ከሞትኩ በኋላ ምንም የሚፈጠር ነገር የለም ብዬ ስላሰብኩ ነው አሁን እየነገርኩ ያለሁት። ስለዚህ ምንም አልዋሸሁክም። በቃ ማውቀውን ነገርና ያደረግኩትን ነገር ነው በግልጽ የነገርኩ። እኔ ብር ብዬ ነው የገባሁት፣ ብር ነው ያሳሳተኝ። ከዛ ውጭ እኔ ወንጀል ሰራለሁ ብዬ አስቤበት አምኜበት አይደለም የሰራሁት። እንዳልኩ ከሰራሁት በኋላ ነው ወንጀል እንደሆነ ያወቅኩት እንጂ ለእናትየው እንደዛ ማስጠንቀቂያ ያን ደግሞ አድርጉ የተባልነው ነው ያደረግነው። ሁሉንም ነገር በጥንቃቄ አድርጉ ተባልን። የተባልነውን ነገር ነው በጥንቃቄ ያደረግነው። ያን ነገር ባናደርግ እኛ ላይ ከፍተኛ እርምጃ እንደሚወሰድብን ተነግሮን ስለነበረ ያው ራሴን ለማትረፍ ስል የተባልኩትን ነገር አድርጌያለሁ እንጂ ሌላ ምንም የተለየ የማውቀው ነገር የለም። ከአንቺ ጋር እንዲሰሩ የተመደቡ ሰዎች ከአንቺ ጎን በመሆን የነበረችዋ ሴትና ያቺ ልጅ እንዴት ነው ለዚህ ወንጀል ተባባሪ ሊሆኑ ይችላል? እኔ ሁለታችን እኔንም ማናግረኝ እነሱንም ማናግረው ስለነበረ ከዛ በኋላ ነው ያገናኙን ከተባባሪዎች ጋር እንጂ እኛ ተገናኝተን ተመካክረን አውርተንበት አይደለም። ሁለታችንም እኔም በግሌን ያወሩኝ እነሱንም እንደዛው። ከዛ በኋላ ግን እንደዚህ አይነት ሰው አብሮሽ ይመጣል፣ እንደዚህ አይነት ሰው አብሮሽ ይሰራል አሉኝ። እሺ ብዬ ከነሱ ጋር ሰራው። ከዛ በኋላ ደግሞ እንዳልኩ ሌላ ሰው ያስፈልጋል ህፃንና እናት ሲሉኝ እኔ ጓደኛ ነበረችኝ ልጅ አላት፣ እሷን ጠራኋት። ከሷ ጋር ስራውን ሰራ ነው። እንግዲህ ውድ ቤተሰቦቻችን በደንብ ነገሮችን እየሰማችሁ ነው ያላችሁት። ምክንያቱም የተፈጠረውን ነገር በተወሰነ መልኩ ለእናንተ ማብራርተን የነበረው ትንሽ አስደንጋጭ ነው። ወንጀለኞችን በአጭር ጊዜ ውስጥ በቁጥጥር ስር እየዋልን ነው። ያ ነገር ለእኛ ትልቅ እፎይታ ይሰጠናል። ነገር ግን አሁንም ተሙ ከኛ ጋር የለም፣ እየተጎዳ ሊሆን ይችላል። ከዚህ በላይ ከፋ ነገር እያደረሱበትም ሊሆን ይችላል እና ያንን ነገር ለማወቅና እሱ ላይ ለመድረስ በጣም እየሞከርን ያለ ነው። እጅግ በጣም እየጣርን ያለ ነው። ምንም አይነት መረጃ አላየንም። እንግዲህ እናቱን ፍለጋ ብሎ ከኛ እጅ እንደወጣ እስካሁን ድረስ ሊመለስ አልቻለም። ይህንን ነገር ደግሞ በደንብ ማስተካከል እንዳለብኝ ነው የሚረዳኝ። አላውቅም ምን ማድረግ እንዳለብን። አሁንም ሀሳብ አስተያየታችሁን በቻላችሁት አቅም ለእኛ እንድታደርሱን እንሞክራለን። እኛ ላየነውን ክፍተት ካለ እኛ መሸፈን ያለብን ጉዳዮች ኖረው ነገር ግን በመዘናጋትም ሊሆን ይችላል በስሜታዊነት በላሽን ያለነው ነገር ካለ የእናንተ ሀሳብ እኛን ስለሚረዳን እባካችሁ ሀሳባችሁን በደንብ አካፍሉን እላለሁ። ከዚህ በተጨማሪ ሌላ ልትነግሪኝ የምትችይው ነገር የለም? ምንም ነገር የለም። ያለውና የማውቀውን ነገር በሙሉ ነግሬያለሁ። ሰምኛለሽ? ከዚህ በላይ ጊዜን ከአንቺ ጋር ማጥፋት አልፈልግም። ቀጥታ አንቺን ወደ እስር ቤት ከመወርወሬ በፊት ግልጽ አድርገሽ መናገር ያለብሽን ነገር ተናገሪ። ይህንን ነገር በመናገርሽ ደግሞ
በደንብ የምታተርፊያቸው ነገሮች ይኖራሉ። አንደኛ ይህን ስራ እንድትሰሪ ያስገደደሽን ግለሰብ ማንነት አሳልፈሽ የምትሰጪኝ ከሆነ አንቺ ላይ የሚደርሰው የእስራት ቅጣት በተወሰነ መልኩ ይቀንስልሻል። ከኛ ጋር ስለተባበርሽ ፍርድ ቤት የራሱን የሆነ አስተያየት ሊያደርግልሽ ይችላል። ማን ነው ይሄ ግለሰብ? መቼም አሰርሽ ነው። አንቺን የሚሆን ከአንቺ ጋር የተባበሩትን ሰዎች መልምሎ ነበር ያመጣው። ታውቂዋለሽ ብዬ አስባለሁ። ነገር ማን ነው? እኔ እየነገርኩ ያለውን ነገር ለምን ልታምነኝ እንዳልቻልክ አላውቅም። እኔ የማውቀው ነገር የለም። ሲጀመር አላውቀውም ብዬ ካለው እኮ በቃ እኔ ማን ይሁን ምን ይሁን የማውቀው ነገር የለም። ሰምኛለሽ? ታግሸሽ ብዙ እያወራን ያለሁት ስለዚህ ግለሰብ ማትናገሪ ከሆነ ደግሞ አንቺን እስር ቤት አይደለም ወረወረሽ፣ እዚህ ሲጣርጌ ነው የምደፋሽ። ምክንያቱም የጠፋውና ጉዳት ደርሶበታል የተባለው ግለሰብ የቅርቤና ባልደረባዬ ነው። ከዚህ በላይ ደግሞ መታገስ አልችልም ነገሮችን። ስለዚህ ግልጽ አድርገሽ ንገሪኝ፣ ማን ነው ይሄ ግለሰብ? እኔ እኮ በግልጽ የነገርኩ ምንም አላደርግሽም ስላልከኝ ነው እኮ። ምንም እንዳላደርግሽ ከፈለግሽ ደግሞ ግልጽ አድርገሽ ንገሪኝ፣ ማን ነው ግለሰብ? ምንም አውቀው ነገር የለም። ይኸውልሽ መፍትሄው አይደለም ማን ነው ግለሰቡ። ፎቶም ሊሆን ይችላል ወይ ደግሞ ስም፣ የሆነ አይነት ፍንጭ ብቻ ስጭኝ፣ እደርስበታለሁ። ግን ማን ነው? እኔ የማውቀው ነገር የለም። አላውቀውም። ማን ነው ግለሰብ? ለመጨረሻ ሰምኛለሽ? ማን ነው ግለሰብ? ማን ነው ግለሰብ? ተናገሪ። ማን ነው ግለሰብ? አያገባችሁ። ማናችሁ? ማን ነው ግለሰብ? ማን ነው ግለሰብ? ተናገሪ። እያንዳንዱ ነገር ማትናገሪ እኮ እዚህ ጣርቅ ይገልሻል። ማን ነው ይሄ ግለሰብ? ማን ነው ይሄ ግለሰብ? ማን ነው ግለሰብ? እገላታለሁ። ያዙልኝ፣ እገላታለሁ።